እንግዲህ ዛሬ እንደተለመደው ይህንን የብሔራዊ ጉባኤ ስንከፍት ሶስት ነገሮች በጣም ታሳቢ እንዲደረጉ ለዚህ ጉባኤ አስቀድሜ መናገር ፈልጋለሁ። የመጀመሪያው ርዕሰ ጉዳያችን ምንድነው? እኛ እንግዲህ ካቶሊክ አይደለንም ወይ ኦርቶዶክስ አይደለንም ወይም ሌላ እምነት አይደለንም፣ ፕሮቴስታንት ነን። ፕሮቴስታንት ካስባለን አንዱ ትልቁ እውነት መካከል ደግሞ ሶላ ስክሪፕቸራል የሚለው አጀንዳ ነው። መጽሐፉ ብቻ የሚል ነው። የመጽሐፉን ዳኝነት ለቦታ በምንሰጥበት ጊዜ ለለመድ ነውና በእኛ ዘንድ ምንድነው ለኖረ እውቀት ቅድሚያ በመስጠት ላይ አንመሰረትም ማለት ነው። በጌታችን በኢየሱስ ክርስቶስ ትምህርት አስታውሱ እንደሆነ በማቴዎስ ወንጌል ምዕራፍ 5 ላይ እንደተናገረው ከተጻፈው አትለፍን ያሳየበት ወይም ደግሞ የገለጠበትን መንገድ ታስታውሳላችሁ አይደለም? ከዚህች አንዲት ነጥብ ማለፍ የለባችሁም የሚል ድንጋጌያዊ የሆነ አቀራረብ ጌታችን ሰጥቶናል። ከእርሱ እንማራለን፣ ከሐዋርያትም እንማራለን፣ ከታድሱ አባቶችም እንማራለን። ስለዚህ እንደ ጉባኤ ማወቅ ያለብን ነገር ስናስተምርም እዚህ እናንተም ደግሞ ስትጠይቁ መጽሐፉ ላይ ባሉ ነጥቦች ላይ ሁላችንም ማተኮር ይገባናል። ይህንን አስቀድሜ ላሰምርበት ፈልጋለሁ። ሁለተኛው ርዕሰ ጉዳያችን ደግሞ ምንድነው? ወይም በዚህ ውስጥ ታሳቢ እንዲደረግ የምንፈልገው ያለን ጊዜ በጣም አጭር ከመሆኑ አንፃር ለምሳሌ እያንዳንዳችን 10 ደቂቃ ነው የምንጠቀመው። ከዛ በኋላ ማጠቃለያ ደግሞ ሌላ 10 ደቂቃ እንጠቀማለን። ከዛ ወደ ጉባኤው ነው የምንሄደው። ስለዚህ በ10 ደቂቃ ውስጥ ጥልቀት ያላቸውን ዝርዝር ሀሳቦች አናቀርብም። ነጭና ጥቁር ነው የምናስቀምጠው ማለት ነው። እውነትን በገሃድ በፊት ለፊት በመጽሐፉ በተመዘነ መልኩ ለዚህ ማህበር እናቀርባለን ማለት ነው። ስለዚህ በጣም ጥልቅ የሆኑ ስነ መለኮታዊ እንትኖችን ዝርዝር ሀሳቦችን እንድናወራ መጠበቅ የለበትም፣ ምክንያቱም ጊዜው ራሱ ይገድበናል። በሶስተኛ ደረጃ ደግሞ ከዚህ ከመድረኩ የሚሰጡ ምላሾች ወደ ግልና ወደ ቡድን ወደ መጽሐፍ ቅዱስ ጥናት እንድንሄድ የሚያግዙ የመሆናቸውን ያህል ግን እንደ አጥቢያ ቤተክርስቲያን ደግሞ አቋም ይዘንበት የምንወጣበት መድረክ ነው ማለት ነው። አሁን ወደ አጀንዳችን ነው የምንመጣው። እንግዲህ አጀንዳችንን በጉባኤም በተለያዩ ማህበራዊ ድረገጾችም ስናስተዋውቅ ነበረ። መንፈስ ቅዱስ የሞላበት አማኝ ወይም ሰው እንዳጠቃላይ እሱ ላይ ነው የምናነሳው። ወደ 4 ንዑስ ርዕሶች አሉን። ከነዚህ 4 ንዑስ ርዕሶች መካከል የመጀመሪያው ንዑስ ርዕስ በመንፈስ ቅዱስ የተሞላ ክርስቲያን ማን ነው? መሙላትስ ምን ማለት ነው የሚለውን ነገር የመጀመሪያውን ርዕስ መጋቢ ተስፋዬ የሚያቀርብልን ይሆናል። ከዛ ትርጓሜ ተነስተን ወደ ሁለተኛው ርዕስ ደግሞ ከኔ ጋር አብረን የምንቆይ ይሆናል። ሁለተኛውን ርዕስ ደግሞ እኔ በተሰጠኝ ጊዜ ውስጥ አነሳለሁ። ከዛ በኋላ መጋቢ ልዑል ሐሳቡን ያቀርብና ያንን ማጠቃለያ ሐሳቦችን አንስተን ወደ ጥያቄና መልሱ እንሄዳለን። ሁላችሁንም በአክብሮት የምጠይቃችሁ ነገር በተቻለን መጠን ኖትን ያዝ። አንድ ሁለተኛ ነገር ደግሞ ወደ ጥያቄና መልሱ በምንሄድበት ጊዜ እንዳልኳችሁ በጣም አጭር ሰዓት ስላለን ከ1 ደቂቃ ወይም ከ2 ደቂቃ ያልበለጠ ጥያቄ ለማቅረብ ራሳችንን እናዘጋጅ። እግዚአብሔር ይባርካችሁ። ወደ መጋቢ ተስፋ ይመራለሁ። መንፈስ ቅዱስን ስለመሞላት መጽሐፍ ቅዱስ ይነግረናል። መንፈስ ቅዱስ መሞላትን እንግዲህ እኛ በዚህ በጴንጤው ሰርክል ያለን አማኞች ትንሽ ስለመሞላት ስለ መንፈስ ቅዱስ መሞላት ትንሽ የተሳሳተ አመለካከት ወይም አተረጓጎም ያላቸው ሰዎች አሉ።
እነዛ የተሳሳቱ አተረጓጎሞች አንደኛው ምንድነው? መንፈስ ቅዱስን መሞላት ስለመሞላት ስናወራ የሆነ ግማሽ ነገር አለ። ከዛ የሆነ ሰው መጥቶ ሲጸልይልን ትንሽ ይሞላል፣ እንደዚህ ትንሽ ይሞላል አይነት አስተሳሰብ አለ። ይሄ በጣም የተሳሳተ ነው። የመንፈስ ቅዱስ ሙላትን ይሄ አይገልጣውም። ወይም ደግሞ የሌለንን ነገር እኛ ስለ መንፈስ ቅዱስ ስናወራ የሌለንን ነገር አሁን የሆነ ሰው ሲጸልይልን የሚሰጠን ነገር አይደለም። መንፈስ ቅዱስ እንደሱ አይደለም። ስለ መሞላት ስናወራ ጌታ ኢየሱስ ክርስቶስን በተቀበልን ጊዜ መንፈስ ቅዱስ በእኛ አድሯል። አሜን። ሮሜ ምዕራፍ 8 ከቁጥር 9 እስከ 10 ያለው የእግዚአብሔር ቃል እንደዚህ ነው የሚለው። የእግዚአብሔር መንፈስ በእናንተ ዘንድ ቢኖር እናንተ በመንፈስ እንጂ በስጋ አይደላችሁም ይላል። የክርስቶስ መንፈስ የሌለው ከሆነ ግን እርሱ የእግዚአብሔር ወገን አይደለም ነው የሚለው። ክርስቶስ በእኛ ካለ መንፈስ ቅዱስ በእኛ ውስጥ አድሯል ማለት ነው። መንፈስ ቅዱስ ወደኛ መጥቷል ማለት ነው። መንፈስ ቅዱስ ወደኛ የሚመጣው ደግሞ ሊኖር ነው የሚመጣው። ከናንተ ጋር ለዘላለም ይኖራል አይደል የሚለው። ሊኖር ነው የሚመጣው መንፈስ ቅዱስ። ዮሐንስ ወንጌል ምዕራፍ 14 የሚነግረን እሱ ነው። ስለዚህ ይሄ የሌለንን ነገር አይደለም። የሆነ ሰው መጥቶ ሲጸልይልን የሌለንን ነገር አይሰጠንም። እንግዲህ ለመንፈስ ቅዱስ በእኛ ለማደር ዋነኛ ክራይቴሪያው ክርስቶስን መቀበል ነው። ክርስቶስን ከተቀበላችሁ መንፈስ ቅዱስ በእኛ አለ ማለት ነው። ጳውሎስ ይህንን መንፈስ ቅዱስ ይሙላባችሁ የሚለውን ቃል የሚጽፈው ለኤፌሶን ክርስቲያኖች ነው አይደለ? የኤፌሶን አማኞች ነው ይሙላባችሁ የሚላቸው። ይሙላባችሁ ሲል መንፈስ ቅዱስ እንደሌለባቸው እያሰበ አይደለም። ምክንያቱም አንደኛ በኤፌሶን ሄዶ መንፈስ ቅዱስ እኮ ተቀብለዋል አይደል? ተቀበሉ የሚል ሐዋርያት ሥራ ላይ እናገኛለን። ሁለተኛ ኤፌሶን ምዕራፍ 1 ቁጥር 14 ላይ በመንፈስ ቅዱስ አተመን ይላል። ስለዚህ መንፈስ ቅዱስ በኤፌሶን ክርስቲያን ወገኖች ላይ ውስጥ እንዳለ ጳውሎስ ያምናል ማለት ነው። ስለዚህ የሌላቸውን ነገር አይደለም አሁን ተቀበሉ ውሰዱ የሚለው። ምክንያቱም መንፈስ ቅዱስን ለመቀበል ዋና ክራይቴሪያው ክርስቶስን ማመን መሆኑ ነው። ሁለተኛው የተሳሳተ አመለካከት ስለ መንፈስ ቅዱስ መሞላት ስናወራ የሆነ ጊዜ የሆነ ድራማቲክ በሆነ ነገር አንድ የመቱ ውር የሚያደርገን አይነት አስተሳሰብ አለ። እንደሱም አይለንም። ለምን? መጽሐፍ ቅዱስ የሚለን ኤፌሶን 5 ላይ መተን ስናወራ መንፈስ ቅዱስ ይሙላባችሁ የሚለው የግሪኩ ቃል ዘወትር ነው የሚለው። ብቻ አንድ ጊዜ የሆነ ሰው ሲጸልይልን የሆነ ነገር ምን ሆነውን ብቻ አድርገን እሱን እንደሱ መቁጠር የለብንም። ሲኒ ውስጥ ውሃ ሲሞላ ፍስስ ሲል እንደሱ ብለንም ማሰብ የለብንም። ታዲያ ምንድነው መንፈስ ቅዱስ መሞላት? መንፈስ ቅዱስ መሞላት የሚለው ጳውሎስ በመንፈስ ቅዱስ ቁጥጥር ስር መዋልን ነው የሚናገረው። ይሄን ልንል ምንችልበት ጳውሎስ እንደዚህ የሚል ቃል ይጠቀማል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ሂደቱ ይመሳሰላል። እንዴት ነው ጳውሎስ የሚያመሳስለው? መንፈስ ቅዱስ መሞላትንና በጠጅ ወይም በወይን ጠጅ መስከርን ለምንድን ነው የሚያነጻጽረው? ጳውሎስ የሚለያይበት አለ። የሚለያየው ምንድነው? ውጤቱ ነው። በወይን ጠጅ የሚሰክር ውጤቱ ምንድነው ብሎናል? ማባከን ነው ብሎናል አይደል? በወይን ጠጅ አትስከሩ፣ ይህ ማባከን ነው ይላል። ውጤቱ ማባከን ነው በወይን ጠጅ የሚሰክር። በመንፈስ የሚሞላ ግን ውጤቱ ማባከን አይደለም። ቀጣይ 19:20 ላይ ያሉ ፍሬዎች ይታዩበታል። ምስጋና ነው፣ አምልኮ ነው፣ ዝማሬ ነው፣ መገዛት ነው ብሎ የሚዘረዝራቸው ነገሮች አሉ። እንግዲህ ጳውሎስ ይህንን ሲጽፍ በኤፌሶን ከተማ አንድ የተለመደ ነገር ነበር። እሱን እያሰበ ነው። ያ የተለመደው ነገር ምንድነው? በኤፌሶን ጣዖታትን ሲያመልኩ ሰዎች ይበላሉ፣ ይጠጣሉ፣ በደንብ ይበላሉ፣ እስኪሰክሩ ድረስ ይጠጣሉ። ከዛ በኋላ ለጣዖቶቻቸው ምስጋና ያቀርባሉ፣ ይዘምራሉ፣ ይጨፍራሉ። ልክ ሙሴ ወደ ተራራ በሄደ ጊዜ አሮን ጣዖት ስራልን ሲሉት ጣዖት ሰራላቸው አይደለም? ከግብጽ ያወጡንን ጣዖት አምላክ ስራልን ሲሉት ሰራላቸው። ከዛ ያንን ጣዖት ያዙና ሊበሉም ሊጠጡም ሊዘፍኑም ተነሱ ይላል። ዋናው መብሉ አይደለም። ከመብሉ በኋላ የሚመጣ መጠጥ አለ። ብዙ ጊዜ የሚበላው ለመጠጡ እንዳይጎዳቸው ነው። ስለዚህ
በደንብ እንትን የሚሉት ጣዖቱ አምልኮ የሚያቀርቡት ስክር ሲሉ ነው። በወይን ጠጅ መስከር እሱን ነው የሚያመጣው። ይሄ ማባከንን ነው የሚያመጣው። መንፈስ ቅዱስ ሲሞላን ግን እሱ ይቆጣጠረናል። ብዙ መንፈስ ስለመቀበል አይደለም፣ መንፈስ ቅዱስ እኛን ስለመቆጣጠሩ ነው። ይሄንን አንዳንድ ኮሜንተሪዎች ከምን ጋር ያገናኛሉ? ልክ አንድ ውትድርና ውስጥ ብትገቡ ውትድርና ውስጥ አንድ ነገር ይጠበቅባቸዋል። ምን ማለት? ለበላይ ትእዛዝ መገዛት። ውትድርና ውስጥ ገቡ ነፃነት የለም፣ የራስ የሚባል ነገር የለም። በፈለኩ ሰዓት እነሳለሁ፣ በፈለኩ ሰዓት ቤተሰቤ ጋር ሄዳለሁ፣ በፈለኩ ሰዓት እዝናናለሁ የለም። በውትድርና ስትገቡ ነፃነታችሁን ሰጥታችሁ ነው የምትገቡት። ስለዚህ በሚወጣላችሁ ደንብና ትእዛዝ መሰረት ነው የምትሄዱት። ልክ እንደዚህ ነው መንፈስ ቅዱስ እኛን ሲቆጣጠረን እግዚአብሔር በእኛ ህይወት ገዢ ይሆናል። የራሳችን ፈቃድ የራሳችንን ሐሳብ ሳይሆን የምናደርገው የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ የእግዚአብሔርን ዓላማ ነው የምናደርገው። መንፈስ ቅዱስ መሞላት በመንፈስ ቅዱስ ቁጥጥር ስር መዋል፣ በሌላ ቋንቋ በመንፈስ ቅዱስ ምሪት ስር መሆን ማለት ነው። መንፈስ ቅዱስ ሲቆጣጠረን ይመራናል። እኛ አንሆንም የኛ አለቃ፣ እኛ አንሆንም የኛ አዛዥ፣ የኛን ምኞት የምንከተል አንሆንም፣ የሱን ፈቃድ የምንከተል እንሆናለን። አንዳንድ ኮሜንተሪዎች እንደውም አንድ ኮሜንተሪ በጣም ደስ ብሎኛል። ምን ብሎ ነው የተረጎመው? በእግዚአብሔር ትእዛዝ ተሞሉ የሚል። በቃ እናንተ ገዢ እግዚአብሔር ይሁን። አንድ ሰው ከሰከረ በኋላ የራሱን ሐሳብ አይደለም የሚያደርገው፣ ሌላ ነው የሚመራው፣ ሌላ ነው የሚነዳው፣ ሌላ ነው ይዞት የሚጓዘው። መንፈስ ቅዱስ ስንሞላም እንደሱ ነው። ስለዚህ በመንፈስ ቅዱስ መሞላት በእግዚአብሔር ጥበብ መሞላት ነው። በመንፈስ ቅዱስ መሞላት በእግዚአብሔር ቃል መሞላት ነው። በመንፈስ ቅዱስ መሞላት ማለት መንፈስ ቅዱስ በወደደው ዓላማና አጀንዳ ውስጥ ቁጥጥር ውስጥ መሆን ማለት ነው። ስለዚህ ይሄንን በዚህ መልኩ ብንረዳው መልካም ነው የሚል ሐሳብ ለማቅረብ ነው። አማኝ ሁሉ በመንፈስ ቅዱስ አስቀድሞ እንደተነገረው የተሞላ ነው ወይ የሚል ነው። ይህንን ከመመለሴ በፊት አንድ ሁለት ነገሮችን ለዚህ ማህበር ማንሳት ፈልጋለሁ። መጋቢ ተስፋ ያነሳውን በጭብጥነት ወይም ደግሞ በአስረጂነት ተከትዬ አንድ ሁለት ነጥቦችን በዚህ ጉባኤ መካከል ተናግሬ ወደ እኔ ርዕስ መምጣት ፈልጋለሁ ማለት ነው። እንደተባለው መንፈስ ቅዱስን መሙላት የተሳሳተ ትርጓሜዎች ተፈጥረውለታል ከልማዳዊው ክርስትና አንጻር ማለት ነው። ነገር ግን መንፈስ ቅዱስን መሙላት የሚባለው ነገር መጀመሪያ የመንፈስ ቅዱስን በእኛ ህይወት ውስጥ የመኖርን እውነት ካስታወቀ በኋላ የሚመጣውን ልምምድን ወይም ተከትሎ የሚመጣው ልምምድን ማለታችን ነው። ማለት መንፈስ ቅዱስ በእኛ ውስጥ መጀመሪያ እንዴት ኖረ፣ እንዴት አደረ የሚለውን ሳንመልስ መንፈስ ቅዱስ እንዴት ይሞላናል የሚለውን ነገር መመለስ አንችልም ማለት ነው። እንዴት አደረ የሚለውን ነገር መጽሐፍ ቅዱስ ብዙ ማስረጃዎችን ይሰጠናል ማለት ነው። የመጀመሪያው ማስረጃ ጠቅሼ ከዛ በኋላ ወደ መልስ እሄዳለሁ ማለት ነው። የመጀመሪያው ማስረጃ እንግዲህ እኛ ሁላችን ክርስቲያኖች በዚህ ህይወት የመንፈስ ቅዱስ በእኛ ህይወት ውስጥ መኖርን በተመለከተ እንደ አንድ ዋስትና ወይም ደግሞ እንደ አንድ ማህተፍ የክርስቲያንነታችን ማረጋገጫ አድርገን እንደምንወስድ ሁላችሁም ታውቃላችሁ። በተለይ ደግሞ በዮሐንስ ወንጌል ምዕራፍ 14 ቁጥር 18 ጀምሮ እንደተቀመጠልን እንደ እግዚአብሔር ቃል እውነት ስትመለከቱ ጌታችን ኢየሱስ ክርስቶስ እንግዲህ በዮሐንስ ወንጌል ምዕራፍ 14 ሁለት አይነት ተስፋ ለደቀ መዛሙርቱ ሰጥቷል። አንደኛው እኔ ወዳለሁበት መጥቼ ምን አድርጋችኋለሁ ወስዳችኋለሁ የሚል ነው። ሁለተኛው ግን በእናንተ ዘንድ መጥቼ ምን አደርጋለሁ እኖራለሁ ነው። እነዚህ ሁለት ተስፋዎች ትልልቅ ተስፋዎች ናቸው ማለት ነው። ወደ እርሱ ሄደን ለመኖራችን ማስረገጫው ወይም ማረጋገጫው እርሱ በእኛ ውስጥ ምን ማድረጉ ነው፣ መኖሩ ነው። ይሄ ምንም ሳይታለም የተፈታ ነው። ይሄንን ደግሞ ከሐዋርያቱ መካከል ከእርሱ ተከታዮች አንድ ሰው ጠይቆታል። እንዴት ነው በእኛ ውስጥ የምትኖረው? አይደለም እንዴት ነው በእኛ ውስጥ የምትኖረው? እንዴት ነው የምታድረው? የሚል ጥያቄ ከደቀ መዛሙርቱ አንደኛው ይሁዳ ያስቆሮቱ ያልሆነው ጠይቆታል። ይሄንንም ኢየሱስ አብራርቷል፣ እንዴት እንደሚኖር ማለት ነው። በመንፈስ ቅዱስ አማካኝነት
እና መንፈስ ቅዱስም ደግሞ በሚያመጣው ደግሞ ኢፌክት በሰው ህይወት ውስጥ በሚያፈጣው ኢፌክት ወይም ለቃሉ በሆነ መታዘዝ እርሱም አባቱም መንፈሱም አብሮ በሰው ውስጥ እንደሚኖር ነግሮናል ማለት ነው። እና የመጀመሪያው ነገር ለአማኝ ትልቁ ቁም ነገር መንፈስ ቅዱስ በእኔ ውስጥ አድሯል ወይ፣ ካደረስ መቼ ነው ያደረው የሚለውን ነገር መመለስ ነው። ካደረ በኋላ ነው ሙላት የሚባለውን አጀንዳ ምናነሳው ማለት ነው። ስለዚህ እኔ ምን እላለሁ ከዚህ ወደ ሁለተኛው ሐሳብ ከመንደርደሪ በፊት መንፈስ ቅዱስ በእኛ ህይወት ውስጥ ከመኖሩ የተነሳ የአብና የወልድ ማደሪያዎች እንድንሆን የእግዚአብሔር በጎ ፍቃድ ስለሆነ አሁን በእኛ ውስጥ እግዚአብሔር ካላደረ እኛ ደግሞ በእርሱ ዘንድ ሄደን የማደር ዋስትና የለንም። ዋስትናችን እዛ ሄደን ለማደራችን መኖሪያ ይሰራላችኋል ተብሏል አይደለም? እዛ መኖሪያ ከመሰራቱ በፊት እዚህ መኖሪያ ለእርሱ መሰራት አለበት ነው። እዚህ ለእርሱ መኖሪያ ሆነን ስንሰራ እዛ ደግሞ ምን አለ? መኖሪያ አለ የሚለውን ይዘን የምናነሳው አጀንዳ በጣም ወሳኝ አጀንዳ እንደሆነ እንድታስቡ ፈልጋለሁ ማለት ነው። መንፈስ በእኔ ውስጥ አላደረም ማለት ባጭር ቃል ሰማይ ለኔ ቤት እየተሰራ አይደለም እንደማለት ነው። ይሄን ካልኩ በኋላ የአንድ ሰው ቀልድ የሚመስል ግን ብዙ አስተማሪ የሆነ አንድ አባባል ወይም አንድ ትራኬ አንስቼ ወደ መልእክቴ መግባት ወይም ወደ ሐሳቤ መግባት ፈልጋለሁ። ይሄን የተናገረው ጆን ማካርተር ነው። ይሄንን የጻፈው ይሄን ሐሳብ የጻፈው ይሄን ሐሳብ ሲጽፍ እንግዲህ ብዙ ሰዎች ወደ ድህነት ሰዎችን ከመጥራት አኳያ ይሄንን ምሳሌ በብዙ መንገድ ሲጠቀሙበት ሰምቻለሁ። እኔም ደግሞ ተጠቅሜያለሁ። ግን ለአማኙ ክርስቲያን ማህበረሰብ ግን መጀመሪያ መጠቀም ያስፈልገናል ደግሞ ማለት እላለሁ። ይሄንን አሁን የምናገረውን ማለት ነው። አንድ ድሃ ነበረ፣ በጣም ምስኪን፣ በማህበራዊ ህይወቱ በጣም የተጎሳቆለ፣ ግን በወጣትነቱ ምኞት የነበረው ምኞቱ ትልቅ ነው፣ ደስ የሚል ምኞት ነው። በእድሜ አጋማሽ በፍጻሜ ዘመን ደስ እንዲለኝ እጅግ ቅንጡ በሆኑ መርከቦች ራሴን ማዝናናት እፈልጋለሁ ብሎ ያስባል። እና የህይወቴን የምጨርሰው ለአመታት በእነዚህ መርከቦች ላይ እየተጓዝኩ ነው። እና ያንን እድል ለማግኘት ደግሞ ማድረግ የምችለው እንደ ማንኛውም ባለ ሀብታም ገንዘብ ይዤ እንደ ልቤ መንቀሳቀስ አልችልም። በየጊዜው መክፈል አልችልም። ግን ማድረግ የምችለው አንድ ነገር ነው። አሁን በወጣትነቴ ራሴን ያስለመድኩ እየገራው ገንዘብ ማጠራቀም ይኖርብኛል ይላል። እና ለዛም እቅዱ ተግባራዊ ማድረግ ጀመረ። እንግዲህ አካውንት ይኑሮ አይኑሮ አላቅም፣ ግን ገንዘቡን በሆነ ቦታ ላይ እያከማቸ የህይወቱ ፍጻሜ ወደ 60ዎቹ አካባቢ ይደርሳል። ከዛ በኋላ ወደ እነዚህ የጉዞ ኤጀንቶች ጋር ይሄድና እስቲ የጉዞ እንትናችሁን አሳዩኝ ይላል፣ ብሮሸራችሁን። እና በጣም ቅንጡ የሆነውን መርከብ ይመርጣል። በቃ በዚህ መጓዝ ፈልጋለሁ እና እዛ ውቅያኖስ ላይ በጣም የተዝናናው ደስ እያለኝ በቃ አለ አይደለም እንትን ሰንሻይን እያየው የጠዋቷን ፀሐይ ስትወጣ እየተመለከት ከውቅያኖሱ ጋር ሲገናኙ ያ ብርሃን የሚፈጥረውን ደስታ ሁሉ አለና ያንን እንትን ከፈለ። ከዛ የተጠየቀው ገንዘብ ግን በጣም ብዙ ከመሆኑ የተነሳ ምንም ሳያስቀር ነው እዛ ላይ ዳምፕ ያደረገው ገንዘቡን። በኋላ ሲያስበው የአንድ አመት ያህል የሚሆን ጉዞ ነው የሚያደርገው መርከብ ላይ። ለዛ ደግሞ የሚሆን በቂ የሚበላ ነገር መግዛት የሚችልበት ገንዘብ የለውም። ያደረገው አንድ ነገር ነው። ለምዷል። አያችሁ፣ ገንዘብ ሲቆጥብ አቅም ስላካበተ ብርታት ስለነበረው አንድ የለውዝ ቅቤ ካለኝ ዳቦ ካለኝ ይበቃኛል፣ እሷን እየጎመጥኩ እየተንሸራሸርኩ ደስታዬን አሳልፋለሁ ብሎ የሚችለውን ያህል ዳቦ አዘጋጀ፣ የሚችለውን የዳቦ ቅቤ አዘጋጀ፣ ጉዞ ጀመረ። የመጀመሪያው ቀን በጣም አስደሳች ነበረ። አየው በቃ ያንን የመርከብ ላይ ጉዞ በጣም ደስ አለው። ሁለተኛውም ቀን ተመሳሳይ ነው። የዳቦውን ቅቤ በዳቦ ላይ ይቀባል፣ ይበላል፣ ጠዋት ይወጣል፣ አየሩን
ይስባል። በቃ በጣም ደስ እያለው ጉዞውን እያደረገ ግን እዛ ውስጥ አስተናጋጆች በቃ ይሄ በጣም ለባለ ሀብት የሚቀርቡ ምግቦች አሉ አይደለም፣ ሲንቀሳቀሱ ያያል እና ምራቁ ይመጣል። እሱ የሚበላው በጣም ዝም ብሎ ደረቅ ዳቦ ተራ ዳቦ ነው። እነሱ ግን በቃ የሚያስጎመጅ ነገር በየቀኑ በየእንትኑ በየኮሪደሩ በየምኑ ሲበሉ ያያል፣ በየሬስቶራንቱ። ከአራት ቀን በኋላ አልቻለም። ዳቦ እጁ ላይ ያለው አስጠላው። ከዛ ማድረግ ያደረገው ምንድነው? ወደ አንዱ አገልጋይ እዛው ሰራተኛ ይሄድና ይጠይቀዋል፣ እንደዚህ አይነት ምግብ ለማግኘት ምን አይነት ዋጋ መክፈል ይኖርብኛል ይለዋል። ምን ባደርግ ምን ብከፍል ሰው እንደዚህ ደስ ብሎት የሚመገበውን ነገር እንዴት እኔ መመገብ እችላለሁ የሚል ጥያቄ ያቀርባል። ትኬት ሳትቆርጥ ነው እንዴ እዚህ ውስጥ የገባኸው ይለዋል። አይ ትኬትማ ቆርጫለሁ፣ ይሄው እሱ ውስጥ እኮ ተካቷል። አንተ ትኬት በምትቆርጥበት ጊዜ ምግቡም እኮ አብሮ ተካቷል። ማዘዝ ብቻ ነው አንተ ያለብህ። ብታዝ እንደ ማንኛውም እንትን መመገብ ትችል ነበር፣ እድሉ ነበረ። እነዚህን 5 ቀናት የታገልከው ድህነት የተሰማ ራስን ከሌላው በታች አርገህ የተመለከትከው በዛ ምክንያት ነው። ብዙ ክርስቲያን ይላል ይሄ ቀልድ የሚመስል ግን እውነታ የሆነ ህይወት በጌታ የሆነ ሰሞን የተሰማውን አይነት ስሜት የማይሰማው መቼ ነው? እንደ ከሌም ሆነው እዛ ቁጭ ብላችሁ እንደ ኢያሱ ሆነው እንደ መጋቢ ልዑል ሆነው ከፐርፎርማንስ ተነስታችሁ ሊሆን ይችላል። ከልዩ መለኮታዊ ስጦታዎች ተነስታችሁ ሊሆን ይችላል። መቼ ነው እያለ የሚጎመጅ እኔ እንደነሱ አልሆን፣ እኔ እንደነሱ አላስብ፣ እኔ እንደሱ አላውቅ፣ እንደነሱ አልኖር እያለ የሚሰቃይ መንፈስ ቅዱስስ መቼ ነው የሚሞላብኝ እያለ የሚሰቃይ ብዙ ሰዎች ብዙ ክርስቲያኖች እንዳሉ ግልጽ ነው። ከዚህ ሰው ጋር ህይወታቸው የሚመሳሰል መጽሐፍ ቅዱስ ግን በጣም በቅድሚያ የሚነግረን እውነት በኤፌሶን ምዕራፍ 1 ቁጥር 3 ላይ አስገራሚ እውነት አስቀድሞ ለክርስቲያኖች ሁሉ እንዲታወቅ ያውጃል። ያ ወጃ ምንድነው? ባነበው ደስ ይለኛል። በሰማያዊ ስፍራ ይላል አይደል? በመንፈሳዊ በረከት አልሰማውም። እግዚአብሔር ልጁን ሲሰጠን የእርሱ ሲያደርገን በክርስቶስ ኢየሱስ ወደ ራሱ ሲጠራን እስኪ አልሰጠንም የምንለው አልተካፈልንም የምንለው እና ገና ደግሞ ከክርስቲያኖች ከሆነን በኋላ እናገኘዋለን የምንለው አንዳች ነገር እንዳይኖር በመንፈሳዊ በረከት ሁሉ የባረከን የማይዋሽ የእግዚአብሔር ቃል ነው አይደል? ከዘላለም አምላክ የተሰጠ ነው። አሁን የተነገረ አይደለም፣ ከጥንትም የተነገረ ነው። ገና ሊሰጠን ያለ ያልተቀበልነው እጃችን ያልገባ በሆኑ ለጋሾች ቅቡዓን ለኛ ሊለገሰን ያለ የቀረ ነገር እንዳይኖር አድርጎ መጽሐፍ ቅዱሳችን እንዲህ ያለው ትምክህት በልባችን ውስጥ እንዲሞላ መጀመሪያ ይነግረናል ማለት ነው። የእግዚአብሔር ቃል በገላትያ ምዕራፍ 3 ላይ እንደሚነግረን ያመንበት ጊዜና መንፈስ ቅዱስን የተቀበልንበትን ጊዜ ከፋፍለን እንዳናይ ይመክረናል። ገላትያ ምዕራፍ 3 ላይ የእግዚአብሔር ቃል እናንተ በከንቱ ነው ወይ የእግዚአብሔርን ቃል የተቀበላችሁት ብሎ ይሞግተናል። ጳውሎስ የገላትያን ሰዎች እንደሞገተ ዛሬም ምናልባት ብዙ ክርስቲያኖችን ሊሞግት ይችላል። በከንቱ ነው ወይ የተቀበላችሁት? የእግዚአብሔርን ቃል በምትሰሙበት ጊዜ እግዚአብሔር መንፈሱን የሰጣችሁ ከስራ በሆነ ወይም ከድካም ከትጋት ከሌላ ተጨማሪ እንትን ጋር ነው ወይ የሰጣችሁ መንፈሱን ይለናል። መንፈሱን ሲሰጠን በምን በኩል የሰጠን ይለናል? ከእምነት በሆነ መስማት ነው ይለናል። የእግዚአብሔርን ቃል ለማመን በሚያስችል ሁኔታ ውስጥ ወይም ምንድነው
የዳግም የተወለደ ሁኔታ ውስጥ ራሳችንን ስናገኝ እንደዛው እግዚአብሔር መንፈሱን በእኛ ውስጥ ደግሞ አብሮ ምን ብሏል አስተላልፏል ይለናል መጽሐፍ ቅዱስ። እግዚአብሔር ያዳናቸውን ሁሉ የመንፈሱ ማደሪያ አድርጓቸዋል። በእውነት የዳኑ ሰዎች የመንፈሱ ማደሪያ የተደረጉ ሰዎች ናቸው። ሐዋርያት ደጋግመው ሙግታቸውን የሚያስቀምጡት ይህንን ነው። እናንተ የእግዚአብሔር መቅደስ አይደላችሁም፣ የእግዚአብሔርስ መንፈስ በእናንተ ውስጥ አያድርም ይላል። ሰው ሁሉ በክርስቶስ ኢየሱስ በእውነት ከተወለደ ዳግመኛ መወለድን ካገኘ ያ ሰው የመንፈስ ቅዱስ አድራሻ እንዲሆን የእግዚአብሔር በጎ ፍቃድ ነው። ያ ነው መጽሐፍ ቅዱስ አስረግጦ የሚነግረን። ስለዚህ እግዚአብሔር ከዳንን በኋላ ሊሰጠን ያለው የተጨመረ እንደገና ተሰፍሮ እንትን የሚያደርግ የለም። መጽሐፍ የሚናገረው እግዚአብሔር መንፈሱን ሰፍሮ ምን አያደርግም አይሰጥም። እግዚአብሔር ሲሰፍር ቆይ የዚህን ያህል መንፈስ አገልጋይ ስትሆን የዚህን ያህል መንፈስ እያለ እግዚአብሔር እየሰፈረ ያካፈለው የለም። በእርሱ ያዳነው ሁሉ ሰው ያልተሰፈረ መንፈስ ሙላት በእርሱ ዘንድ አለ ይለናል መጽሐፍ ቅዱሳችን ግን ይለናል ማለት ነው። ይህንን ላስረግጥላችሁ ጥቅሶቹን ከጊዜው አኳያ እያነበብኳቸው ስላልሆነ ትታገዙኛላችሁ። ግን አንድ ጥቅስ የግድ ማንበብ ስለሚገባኝ የኤፌሶን ሰዎች ምዕራፍ 3 ቁጥር 22 ላይ የተነገረውን የእግዚአብሔርን እውነት በዚህ ጉባኤ ማወጅ ወይም ደግሞ ማጽናት ፈልጋለሁ። ኤፌሶን ምዕራፍ 3 ላይ እግዚአብሔር ይመስገን እንዲህ ይላል መጽሐፍ ቅዱስ በእርሱ ይላል ቁጥር 21 በእርሱ ሕንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ ምን ታደርጋላችሁ ትሰራላችሁ። አስቀድሜ እንደተናገርኩት እዚህ መኖሪያ ሆኖ ያልተሰራ እዛ መኖሪያ የለውም። እግዚአብሔር እኛን ወስዶ እዛ ከማኖሩ በፊት ሁላችን ውስጥ እዚህ በእኛ ውስጥ ያድራል ይለናል። ይሄ ትልቁ እውነት ነው፣ የአዲስ ኪዳን እውነት ነው። እዚህ ያልኖረበት እዚህ ያላደረበት ሰው እዛ አያሳድረውም። እዚህ ቤት ያልሰጠው ለመንፈስ ቅዱስ ቤት ያልሰጠው ሰው እዛ ለሱም ቤት አይሰራለትም። እዚህ ነው መጀመሪያ ቤት የምትሰሩት ማለት ነው። ቤት ይሰራልኛል ብላችሁ ከመዘመራችሁ በፊት ቤት ሆናችሁ መሰራት አንድ ነገር ነው ማለት ነው። ይሄ ምንም ጥርጥር የሌለውም ነው። ለእግዚአብሔር ክብር ይሁን። በዚህ ስራ ውስጥ በዚህኛን ለእግዚአብሔር መኖሪያ በማድረግ ስራ ውስጥ ዋነኛው ተዋናይ ማን ነው? መንፈስ ቅዱስ ነው ማለት ነው። ይሄንን በጣም ማወቅ መቻል አለብን። አንድ ሁለት ነገሮችን ልናገር፣ በጣም አስምሬበት መናገር የምፈልገው ነገር አለ ማለት ነው። እዚህ ውስጥ አንዱ ምንድነው የምናነሳው? ታዲያ ልማዳዊ ክርስቲያኖችን ምን እንላቸዋለን? ልማዳዊ ክርስቲያኖች አሉ ወይ በክርስትና ውስጥ ማለት ነው? ከመንፈስ ቅዱስ ዲታችድ የሆኑ ማለት ነው። መልሱ እውነት ነው አሉ። ግን ከመንፈስ ቅዱስ የተለዩ ሁሉ ያልዳኑ ክርስቲያኖች ናቸው ማለት በስማቸው ምን ሊሆኑ ይችላሉ? ክርስቲያን ስም ሊጠራ ይችላል ማለት ነው። የዳነ ክርስቲያን መንፈስ አለው። በቃ ሌላ ምንም እንትን ወዲም ወዲያም የሚያስብል ነገር የለም ማለት። ከዳንክ ምን አለብህ? መንፈስ አለብህ። መንፈስ ይሙላብህ ሌላ ነገር ነው። እሱም ለጳውሎስ ለኤፌሶን ክርስቲያኖች ከምዕራፍ 4 ጀምሮ ስለዚህ ጉዳይ ደጋግሞ አንስቶላቸዋል። የመጀመሪያው ያነሳላቸው እንደምታውቁት ምዕራፍ 3 ላይ ያለው በመንፈሱ በውስጥ ሰውነታችሁ እንድትጠነክሩ ደግሞም ክርስቶስ በእምነት በእናንተ ውስጥ እንዲኖር ምን አደርጋለሁ ጸልያለሁ ይላል አይደል? የመንፈስን ሙላት ከምን ጋር ደግሞ ትይዩ አድርጎ አስቀምጦታል ማለት ነው። ፓራራል ያስቀመጠው ክርስቶስ በእኛ ውስጥ ከመኖሩ ጋር አስቀምጦታል ማለት ነው። ምክንያቱም ሰው መንፈስ የሞላበት ሰው ክርስቶስ በሱ ውስጥ በሙላት የሚኖርበት ማለት ነው። ወይም ደግሞ ክርስቶስን በሙላት መግለጥ የሚችል ሰው ማለት ነው። ለዚህ ጳውሎስ ምን አደርጋለሁ ይላል? እንበረከካለሁ በአብ ፊት ይላል። በአብ ፊት መንፈሱ ያለበት ሰው ክርስቶስ በእርሱ ልክ እኔ አጠገብ ፓስተር ተስፋዬ ለመኖሩ እርግጠኛ የመሆን ያህል ማለት ነው። በአንድ ቤተ መንግስት ውስጥ
በጣም ቆንጆ ተደርጎ በተሰራ ቤተ መቅደስ ውስጥ ማነው ቤተ መንግስት ውስጥ የአንድ ሀገር መሪ የመኖር ያህል እድል እንዳለው ሁሉ በተሰራው በኔ ህይወት ውስጥ ደግሞ ክርስቶስ ለመኖሩ ምስክር ከሆነ ክርስቶስ ኖረ ማለት መንፈስ ቅዱስ በኔ ውስጥ ኖረ ማለት ነው። የክርስቶስን መኖር ከመንፈስ ቅዱስ መኖር ጋር ነጣጥሎ ማሰብ አይቻልም ወገኖቼ ሆይ። ደግሜ ልንገራችሁ ይሄን ነገር አንድ ሰው መንፈስ ቅዱስ ሞልቶበት ክርስቶስ ካልሞላበት እንዴት ይሆናል ነው? መሆን አይችልም። ክርስቶስ በእኔ አጠገብ በእውነት የዳሰስኩትን ያህል በእኔ ህይወት በሙላት ሲገለጥ ያ ማለት ቀጥሎ ጳውሎስ ለዛው ምዕራፍ 4 ላይ ምንድነው የሚለን? አሮጌውን ሰው ከስራው ጋር ገፋችሁ ጥላችሁታል፣ አዲሱን ለብሳችሁታል እንደማለት ማለት ነው። በአዲሱ በክርስቶስ ተጠቀለል ማለት ነው። በመንፈስ ቅዱስ መሞላት ማለት ሌላ ትርጓሜ ወይም ደግሞ ሌላ ሂደት የለውም። ያንን እየዘረዘረ ነው ጳውሎስ መጨረሻ ላይ ሙሉ ሐሳብ የሰጠው ማለት ነው። ለዚህ እውነት ማሰሪያ ያበጀለት ነገር ግን ልማዳዊ ክርስቲያን በተመለከተ 2 ደቂቃ ወስጄ ላንሳ፣ በጥያቄ ውስጥ መልሳለሁ። ልማዳዊ ክርስትናን በተመለከተ በተለይ አንደኛ ቆሮንቶስ ፍንትው አድርጎ ያሳየናል። አንደኛ ቆሮንቶስ ላይ በህዝቡ መካከል ያላመኑ ሰዎች አሉ ይለናል። ይሄንን መጠራጠር የለብንም። በህዝቡ መካከል ልክ የእስራኤል ህዝብ ከግብጽ በሚወጣበት ጊዜ ሁሉም ደግሞ የእግዚአብሔር ወገን ሆኖ እንዳልወጣ ታውቃላችሁ። ሁሉም ከእግዚአብሔር አልነበሩም። መጽሐፍ እንደሚለው ይከተላቸው ከነበረው አለት ጠጥተዋል አይደል? ያም ማለት ማን ነው? ክርስቶስ ነው ይለናል። አሁን እኛ ልክ የጌታን ራት ማዕድ እንደምንወስደው ማለት ነው። እነሱ በዛ መንፈስ ተጠምቀዋል፣ እኛም እንደዛው ሆኖልናል። ነገር ግን ይሄንን ታላቅ ልምምድ እነሱ ቢያገኙም በምድረ በዳ ግን ምን ብለዋል ይለናል? ወድቀዋል። ስለዚህ እንዲህ ያሉ ሰዎች ቤተክርስቲያን ውስጥ ገብተው ማመሳቸውን ጳውሎስ ዕውቅና ሰጥቷቸዋል። ምን ብሎ? እነዚህ ስጋውያን ክርስቲያኖች ብሎ ማለት ነው። ወገኖች ሆይ ያላደገ ክርስቲያን በክርስትና ሂደት ውስጥ ሊኖር ይችላል። ነገር ግን ስጋዊ ክርስቲያን ማለት በፍጹም በእግዚአብሔር መንግስት ውስጥ በውጪ እንዳለው ወይም እንደ ምንድነው እንደ ፍጥረታዊ ሰው ሆኖ ነገር ግን በማን ውስጥ የሚገኝ? በቤተ ክርስቲያን ውስጥ የሚገኝ ሰው ሊኖር ይችላል። ከሱ ጋር የእግዚአብሔር መንፈስ ምንም አይነት ምን የለውም ግንኙነት አይኖረውም። ለምን? የእግዚአብሔርን ነገር ሊረዳ አይችልም። አንድ ሁለት ነገሮች እዚህ እንደ ምሳሌ ላንሳ። ናፖሊዮን እንግዲህ ታዋቂ ጦረኛ ሰው ነው። አንድ ቀን ትልቅ ውጊያ ነበረበትና ያንን ውጊያ ለማሸነፍ የሰራዊቱን ስነ ልቦና ማወቅ ፈለገና ዝም ብሎ በማታ በየወታደሩ ይዞራልና አንዱ ይንቀጠቀጣል በጣም በፍርሃት በጣም ሲንቀጠቀጥ ነገ ጦርነት አለ ብሎ ሰውየው ለዛሬ ገና ምን ብሏል? ፈርቶ ሲያገኘው አገኘውና ምን ሆነሃል? አይ ስለፈራው ነው። ስም ማን ይባላል? በአጋጣሚ ሞክሼው ነው። ናፖሊዮን አለው። ወይ ደፋሩን ወይ ስሜን መልሳለሁ። ክርስቲያን ከሆንክም እንደዛው ነው። ወይ ስሙን መልስ ወይ ምኑን ክርስቲያኑ ነው የሚለው ጳውሎስ። እንደዛ ነው። ከሆናችሁ ክርስቲያኑ ነው። ከሆናችሁ መንፈስ ቅዱስ ያለባቸው ክርስቲያኖቹ ነው። ካልሆናችሁ ግን ምኑን መልሱ? ስሙ ምን ይሰራላችኋል? ምን ይጠቅማችኋል? ስለተጠራችሁበት ማለት ነው። ስለዚህ ከሆንን አይቀር እንድንሆን መጽሐፍ ምን ያደርገናል? ፑሽ ያደርገናል፣ ይገፋናል ማለት ነው። ከሆንን አይቀር። ስለዚህ በዚህ ቃል ልሰራው ልማዳውያን የምንላቸው ያልዳኑትን ማለታችን ነው በቤተ ክርስቲያን። የዳኑ ከሆኑ ደግሞ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ያደረገን? ይባረከን። አንድም ሰው ከዳነበት ሰዓት ጀምሮ ማንም ምንም ሊጨምርለት አይችልም። ለእግዚአብሔር ክብር ይሁን። ለኔ የተሰጠኝ ጥያቄ ምን የሚል ነው? ሁለት ጥያቄዎች ናቸው በአንድነት የቀረቡ።
በመንፈስ ቅዱስ መሞላት የተለያዩ ደረጃዎች አሉትን? እንዲሁም ደግሞ ከአማኙስ ምን ይፈልጋል የሚል ጥያቄ ነው ለኔ የመጣው። እንግዲህ እስካሁን በነበሩት ምልልሶች ወንድሞቼ እንደተናገሩት ሁለቱም ወንድሞቼ በመንፈስ ቅዱስ መሞላት ምን ማለት ነው የሚለውን መልሰዋል። በመንፈስ ቅዱስ መሞላት ባጭር ቃል በመንፈስ ቅዱስ ቁጥጥር ስር መሆን ማለት ነው። ይሄን የተነጻጸረው ደግሞ ከወይን ጠጅ ጋር መሆኑ ጳውሎስ ኤፌሶን ምዕራፍ 5:18 ላይ ያነጻጸረው በወይን ጠጅ ከመሞላት ወይም ከመስከር ጋር መሆኑ የበለጠ ነገሩን ስዕሉን ይሰጠናል ማለት ነው። ምክንያቱም አንድ ሰው በወይን በሚሰክርበት ጊዜ ወይን ይመራዋል ማለት ነው። ያ ሰው የሚያደርገውን የሚናገረውን አካሄዱን መልኩን ገጽታውን ሳይቀር የጠጣው ወደ ሰውነቱ ውስጥ ያስገባው ወደ ደሙ ውስጥ ያስገባው ወይን እንደሚቆጣጠረው ሁሉ በመንፈስ ቅዱስ የተሞላ ሰውም የሚቆጣጠረው መንፈስ ቅዱስ ነው የሚለውን ሴንስ እንደያዛችሁ እገምታለሁ። እንደዛ ከሆነ በመንፈስ ቅዱስ መሞላት ደረጃዎች አሉት ወይ? ብዙ የተሞላና ትንሽ የተሞላ የሚባል ደረጃ አለ ወይ የሚል ሐሳብ አጠር ባለ መንገድ በመልስ ደስ ይለኛል። እንግዲህ መንፈስ ቅዱስን ስንቀበል በተደጋጋሚ እንደተነገረው እውነተኛ አማኞች በትክክል ወደ ክርስቶስ ኢየሱስ በመንፈስ ቅዱስ በኮንቨርትድ ሆነው የመጡ ሁሉ ያለ ልዩነት በመንፈስ ቅዱስ ተጠምቀዋል። እዚህ ጋር አንድ ነገር አስምረን መሄድ ያለብን በመንፈስ ቅዱስ መጠመቅና በመንፈስ ቅዱስ መሞላት የሚባሉ ቃሎች ሁለት የተለያዩ ልምምዶች ናቸው። በመንፈስ ቅዱስ መታተም ይባላል። በሌላ አነጋገር መጠመቅና መታተም ሁለቱም ትርጉሞቹ አንድ አይነት ነው። ምንድነው ይሄ? የአንድ ጊዜ እና የዘወትር ለዘላለም የሚቀጥል የአንድ ጊዜ ስራ ነው። በመንፈስ ቅዱስ የታተመ ወይም በመንፈስ ቅዱስ የተጠመቀ ማለት ነው ወደ ክርስቶስ አካል የተጨመረ ማለት ነው። የክርስቶስ አካል ውስጥ ስንጨመር አንደኛ ቆሮንቶስ ምዕራፍ 12 ላይ ጳውሎስ እንደሚናገር ከቁጥር 11 ጀምሮ ሁላችሁ አንዱ መንፈስ ጠጥታችኋል፣ ሁላችሁ በአንዱ መንፈስ ተጠምቃችኋል ይላል። ወደ ክርስቶስ ኢየሱስ አካል ውስጥ ተጨምራችኋል። አሁን እናንተ የክርስቶስ ኢየሱስ ብልቶች ሆናችኋል እርስ በርሳችሁ የሚለውን ሐሳብን የሚናገር እሱ የአንድ ጊዜ ልምምድ ነው። ለዘለቄታው ለዘላለም ደግሞ የሚሆን ነው። በመንፈስ ቅዱስ መሞላት የሚባለው ግን ትእዛዝም ነው። ቀደም ወንድማችን ፓስተር ተስፋዬ ሲናገር እንደነበረ ቃሉ ራሱ በየዕለቱ ወይም በየጊዜው የሚደጋገም ሆኖ በግሪኩ ሰዋሰው ላይ ተቀምጠው እንደዛ ነው። የአንድ ጊዜ ክስተት ሳይሆን የየዕለቱና ተደጋጋሚነት ያለው እንደሆነ እንመለከታለን። ስለ ልዩነቱ ስናነሳ ግማሽ መንፈስ ቅዱስ የተቀበለና ሙሉ መንፈስ የተቀበለ የሚባል አለ ወይ ወደሚል ሐሳብ ስንመጣ እንደዚህ አይነት ነገር የለም ማለት ነው። ምናልባት አንድ ተራ ምሳሌ ተጠቀመና ግማሽ ዕቁብና ሙሉ ዕቁብ የሚባል ታውቃላችሁ አይደል? አንዳንድ ሰው አቅም ከሌለው ግማሽ ዕቁብ ይገባል ወይም ሩብ ዕቁብ ይገባል። አንዳንዱ ሙሉ ሊከፍልና ሙሉ ዕቁብ ይበላል። ልክ እንደዚህ ሙሉ መንፈስ የተቀበለና ግማሽ መንፈስ የተቀበለ አማኝ ያለው ከተባለ የሚባል ነገር የለም። አንድ ነው መንፈስ ቅዱስ፣ በሁላችን ውስጥ ሙሉ መንፈስ ቅዱስ ነው ያለው። ነገር ግን በሰዎች ውስጥ ያለው ልዩነት ታዲያ ምንድነው ወደሚል ነገር ስንመጣ እንደያንዳንዱ አማኝ መሰጠት የሚወሰን ነገር ይሆናል። በህይወታችን የሚገለጠው ነገር ማለት ነው። ልክ ነው በመንፈስ ቅዱስ ተሞልተናል። ነገር ግን ለዛ ነገር የምንሰጠው የኛ ምላሽ የኛን ህይወት የተለያየ ደረጃ ይሰጣዋል ማለት ነው። የህይወታችን ምልልስ ደረጃ ሊለያይ ይችላል። በታማኝነት በመታዘዝ በመትጋት የምንሰጠው ምላሽ የኛን ህይወት አንዱ ከአንዱ የተለየ ህይወት እንዲኖር ያደርጋል። ከመንፈስ ቅዱስ አንፃር በውስጣችን ካለው መንፈስ አንፃር ሳይሆን እኛ ለዛ ነገር ከሰጣነው ምላሽ አንፃር ነው ልዩነቱ የሚመጣው። ስለዚህ ደረጃዎች አሉት ወይ ከተባለ በመንፈስ ቅዱስ አቅጣጫ ልዩነት የለም፣ ደረጃም የለም። ሁሉም አንድ አይነት ደረጃ ነው የተሰጠው። ምክንያቱም መንፈስ ቅዱስ አንድ ነው፣ በሁላችንም ውስጥ በሙላት ተሰጥቷል። ቅድም እንደተባለ እግዚአብሔር መንፈሱን ሰፍሮ አይሰጥም ወይም ቆንጥሮ አይሰጥም፣ ለክቶ አይሰጥም፣ በሙላት ነው የሰጠን ማለት ነው። እንደዛ ከሆነ ሁላችን ውስጥ እውነተኛ አማኞች ውስጥ ያለው መንፈስ ቅዱስ ሁሉም ውስጥ አንድ አይነት ነው፣ አንዱ መንፈስ ስለሆነ ያ መንፈስ። ነገር ግን ለዛ የምንሰጠው የእያንዳንዳችን ምላሽ ግን ይለያያል። አንዳንድ ሰው በጣም ይተጋል፣ በታማኝነት ይመላለሳል፣ እንደገና ደግሞ በመታዘዝ ህይወት ይኖራል። በዚህ የተነሳ በውስጡ የሚገለጠው የእግዚአብሔር ሥራ በጣም የጨመረ ይሆናል ማለት ነው። ይሄንን ነገር ከቃሉ
ሙላት ጋር አብረን መመልከት እንችላለን። ያዕቆብ ሲናገር በውስጣችሁ የተቀበላችሁትን የተተከለውን የእግዚአብሔርን ቃል በየዋህነት ተቀበሉት ይላል። ኦሬዲ አለ በውስጣችሁ፣ ነገር ግን ለዛ ምን ላይ ስጡ። እንደውም ያዕቆብ ምንድነው የሚለው? ቃሉን ሰምቶ የሚሄድ ሰው ሳያደርገው የሚሄድ ሰው ፊቱን በመስተዋት እንደሚመለከት ሰው ይሆናል። ስለዚህ ልዩነቱ ምንድነው? ቃሉ በውስጣችን ሲገባ በምላሽ መገለጥ አለበት። እንደ ቃሉ ለመኖር ራሳችንን መስጠት አለብን፣ ለቃሉ መታዘዝ አለብን። መንፈስ ቅዱስን በተመሳሳይ በውስጣችን ላለው መንፈስ ቅዱስ የሚጠበቅብን ተግባራዊ ምላሽ አለ። እያንዳንዱ አማኝ የሚጠበቅበት ነገር አለ። ማድረግ ያለበት አለ፣ ማድረግ የሌለበት ነገር አለ። ለምሳሌ ጳውሎስ ለቆሮንቶስ ሰዎች ሲናገር በብዙ አይነት ስጋዊ ስራዎች ይመላለሱ ስለነበረ ምእመናኑ በጉባኤ ውስጥ ያሉት የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁም ምን ይላቸዋል። ስለዚህ መንፈስ ቅዱስ ቤተ መቅደስ ከሆነን ሰውነታችን ቅዱስ ሊሆን ይገባል። ራሳችንን ብልቶቻችንን የአመፃ የጦር ዕቃ አድርገን በፊት እንዳቀረብን ሳናምን በፊት ካመንም በኋላ ደግሞ የጽድቅ የጦር ዕቃ አድርገን ብልቶቻችንን እናቀርብ ያስፈልጋል። በመናቀርብበት ጊዜ ምን እየሆነ ይመጣል? በእኛ ህይወት የእግዚአብሔር ሥራ በጣም እየተገለጠ ይመጣል። አጠቃላይ በመጽሐፍ ቅዱስ አንድ ትልቅ ፕሪንሲፕል አለ። ምንድነው ያ ፕሪንሲፕል? ላለው ይጨመርለታል፣ ከሌለው ግን ያው ያለው እንኳን ይወሰድበታል ይላል። ምን ማለት ነው ይሄ? መንፈስ ቅዱስ በውስጣችን ኖሮ የምንሰጠው ምላሻችን በመታዘዝ በታማኝነት በመትጋት የምንሰጠው ምላሽ እንዲጨመርልን ሲያደርግ፣ ነገር ግን ደግሞ መንፈስ ቅዱስን በመናሳዝንበት ጊዜ፣ ለመንፈስ ቅዱስ በማንታዘዝበት ጊዜ፣ በሰውነታችን መኖሪያ ቤተ መቅደስ የሆነው መንፈስ ቅዱስን በማናከብርበት ጊዜ ህይወታችን ልክ እንደዚሁ እየቀጨጨ ይመጣል። ስለዚህ ልዩነቱን የሚፈጥረው መንፈስ ቅዱስ ሳይሆን የተቀበለው አማኝ ነው ማለት ነው በህይወታችን ውስጥ ያለውና ከደረጃ አንፃር ስንመለከተው ምን ላይ ሰጥተሃል በውስጥ ላለው መንፈስ ቅዱስ? እንዳውም ጳውሎስ ለጢሞቴዎስ ሲናገር በውስጡ ያለው መንፈስ እንዲያቀጣጥል ነው የሚጸልይለት። የሌለ ነገር ሳይሆን ኦሬዲ አለ፣ በዛው መሰረት ግን እንዲኖር ምሳሌ የሆነ ለሚያምኑት ሁሉ ምሳሌ የሆነ በቃል ቢሆን በንጽህና ቢሆን በትምህርት ቢሆን በእያንዳንዱ ነገር ምሳሌ ሆኖ እንዲኖር ያበረታተዋል፣ እንደገና ደግሞ ያዘዋል በዛ አቅጣጫ ማለት ነው። ከዚህ ጋር ተያይዞ ወደ ሁለተኛው ጥያቄ የተያያዘ ስለሆነ እንሂድ። ከአማኙ ምን ይፈልጋል? እንግዲያውስ በመንፈስ ቅዱስ ከመሞላት አቅጣጫ ከአማኙ ምን ይፈልጋል? እዚህ ጥያቄ ውስጥ ግማሹ መልስ አለ። ምክንያቱም ከአማኙ ምን ይፈልጋል ስላለን አማኝ ነው በመንፈስ ቅዱስ የሚሞላው የሚለውን ይመልስልናል። ከአማኙ ነው የሚፈልገው ምን ይፈልጋል ያለው፣ ምክንያቱም መንፈስ ቅዱስ በሚያምኑ ውስጥ ነው የሚኖረው። ስለዚህ ከአማኙ ነው የሚፈልገው ካልን አማኙ ማን ነው? አማኙ በምን ይገለጣል የሚባሉ የአማኝ መገለጫዎችን የምናነሳው እዚህ ጋር ምንድነው? ምን ይፈልጋል ከአማኙ ስንል አማኙ እንደ ኦብሊጌሽን ከውጭ የሚያመጣው ነገር ሳይሆን አማኝ ስለሆነ አውቶማቲካሊ በህይወቱ የሚገለጠውን ነገሮች ነው ምላሽ ብለን የምናስቀምጠው። ምን ማለት ነው? አንድ ሰው አማኝ ከሆነ የመንፈስ ቅዱስ ማደሪያ ነው፣ በመንፈስ ቅዱስ ታትሟል። እንደዛ ከሆነ ህይወቱ የሚከተሉት ነገሮች ይመስላል። አንዳም 6 ነጥቦችን አነሳላቸዋለሁ። ከአማኙ የሚጠበቀው በሚለው ውስጥ የሚጠበቀው ማለት የሚሆነው ማለት ነው። መንፈስ ቅዱስ በእኛ ውስጥ የሚሰራው ስራ እነዚህን 6 ነገሮች ያደርጋል። እነሱ ደግሞ የእግዚአብሔር መንፈስ ቅዱስ በየዕለቱ እንድንሞላ የሚያደርጉ ግብአቶች ይሆናሉ። አንደኛው ቃሉን ማመን ነው። ከአማኙ የሚጠበቀው ቃሉን ማመን ነው። የእግዚአብሔር ቃል በተስፋ ቃል ምን ብሎ ያስቀምጣል? የመንፈስ ቅዱስ ስጦታ ትቀበላላችሁ። በክርስቶስ ኢየሱስ ስናምን የመንፈስ ቅዱስን ስጦታ እንደምንቀበል በተረጋገጠ የተስፋ ቃል ተሰጥቶናል። ሐዋርያት ሥራ 2:38 ላይ ይሄን ቃል ታገኛላችሁ። ስለዚህ ይሄን ቃል አምኖ መቀበል ያስፈልጋል። ቅድም የቤሪያ ጉባኤ ተጠቅሷል። የቤሪያ ሰዎች ቃሉን በሙሉ ፈቃድ ተቀበሉ እንደሚለው አንድ አማኝ የእግዚአብሔርን ቃል በሙላት መቀበል አለበት። የሆነ ሰው የሚነግረው ሳይሆን ቃሉ የተናገረው መንፈስ ቅዱስ ባንተ ያድራል የሚለውን ቃል ማመን ይጠበቅብናል። የመጀመሪያው እሱ ነው። ሁለተኛው መታዘዝ፣ ለዛ ላመንነው ቃል ለተቀበልነው ቃል መታዘዝ ይኖርብናል። ኤፌሶን 5:18 ትእዛዝ ነው። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ የሚለው ትእዛዝ ስለሆነ በዚህ ቃል ትእዛዝ መሰረት ልንኖር ያስፈልጋል፣ ልንታዘዝ ያስፈልጋል። ሶስተኛ ደግሞ በእምነት መጠየቅ ወይ መለመን መጸለይ ይኖርብናል። የእግዚአብሔር ቃል በመንፈስ ቅዱስ ስለመሞላት የአማኞች ድርሻ የሚሆነውን ሲያስቀምጥ መለመናችን ያስቀምጠዋል።
እግዚአብሔር በእያንዳንዱ ነገር ውስጥ የሚያደርገው የራሱ ፕሪንሲፕልና ስርዓት አለው። ሊያደርግልን ያለውን ነገር የሚያደርገው በእኛ ውስጥ በሚፈጥረው መፈለግና መሻት በኩል ነው። ስለዚህ እንድንፈልግ፣ እንድንሻ፣ እንድንጠይቅ ታዘናል ማለት ነው። መንፈስ ቅዱስን ስንጠይቅ ስንለምን እንድንለምን ታዘናልና መንፈሱን በውስጣችን እንድንለምን ያደርገናልና በዛ በኩል ይሰጠናል ማለት ነው። ሉቃስ 11 ቁጥር 13 ላይ ጌታ የተናገረውን ቃል ታውቃላችሁ። ለሚለምኑት እንዴት መንፈስ ቅዱስን አብዝቶ አይሰጣቸው ብሎ ተናግሯል። ይሄንኑ ነገር ሐዋርያት በሕይወታቸው ሲተገብሩት ምዕራፍ 4 ሐዋርያት ሥራ ላይ ቁጥር 31 ላይ መመልከት ትችላላችሁ። በአንድነት ሆኖ በእምነት ጸለዩ፣ መንፈስ ቅዱስ በሁሉም ላይ ሞላባቸው፣ የእግዚአብሔርን ቃል በግልጥነት በድፍረት ተናገሩ የሚል ቃል ታገኛላችሁ። ስለዚህ መጸለይ ያለብን አማኝ መጸለይ ይጠበቅበታል። አማኝ ደግሞ ይጸልያል። ለምን? ስለ በጎ ፈቃዱ መፈለግንም ማድረግንም በውስጣችን የሚሰራው ራሱ እግዚአብሔር ስለሆነ። በአራተኛ ደረጃ የሚጠበቀው ከአማኙ ምንድነው? በምስጋና ህይወት መኖር ነው። እዛው ኤፌሶን ላይ ምዕራፍ 5 ላይ ንባቡን ስንቀጥለው ምን ብሎ ነው የሚናገረው? ከ19 እስከ 20 በዝማሬ በመንፈሳዊ ቅኔ በልባችን ተቀኝተን ለእግዚአብሔር መዘመር እንዳለብን ወይ ደግሞ የምስጋና ህይወት ሊኖር እንደሚገባ ያስቀምጣል። ቆላሴስ ላይም ምዕራፍ 2 ቁጥር እስከ 6 ጀምሮ ስታነቡ እንግዲህ ክርስቶስ ኢየሱስ እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁም በእርሱ ታነጹ፣ ምስጋናም ይብዛላችሁ ይላል። የአማኝ ህይወት በምስጋና የተሞላ ነው። በምስጋና ውስጥ በምንሆንበት ጊዜ የእግዚአብሔር መንፈስ በሙላት እንሞላለን ማለት ነው። መሞላታችን ይቀጥላል። የቀጣይነት ያለው ሂደት ነውና በምስጋና ህይወት መኖር በመንፈስ ቅዱስ ለመሞላት አንዱ ራሱ መንገድ ሆኖ ተገልጧል። በስድስተኛ ደረጃ ከአማኙ የሚጠበቀው ነገር ስለተቀበለው ቃል ዋጋ መክፈል ነው፣ ወይ ደግሞ ስለ ቃሉ መከራም መቀበል ነው። እውነተኛ አማኞች ሁሉ የእግዚአብሔር ቃል እንደሚናገር ያለ ምንም ልዩነት በክርስቶስ ኢየሱስ እግዚአብሔርን የመሰለው ሊኖሩ የሚወዱ ሁሉ ይሰደዳሉ። ያ ስደት ያ መከራ ደግሞ ምንድነው የሚያመጣው? የእግዚአብሔር መንፈስ በሙላት ወደኛ እንዲመጣ ያደርጋል። ጴጥሮስ ሲናገር አንደኛ ጴጥሮስ 4:14 ላይ ስለ ክርስቶስ ስም መከራ ስትቀበሉ በዚህ ስም ስትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ ይላል። ስለዚህ ስለ ስሙ በምንቀበለው መከራ አማኞች በየዕለቱ የእግዚአብሔር መንፈስ እንሞላለን ማለት ነው። ደቀ መዛሙርቱ መንፈስ የሞላባቸው ከዛ ሁሉ ዛቻ ከዛ ሁሉ ማስፈራራት በኋላ ነው። ስለ ስሙ በሚደረገው ማስፈራራት ወከባ ሁሉ የእግዚአብሔር መንፈስ በሙላት ይሞላባቸው ነበር። ስለ ስሙ የምንቀበለው ያንዳንዱ መከራ ውጤቱ ምንድነው? የእግዚአብሔር መንፈስ በሙላት በየዕለቱ እንዲሞላን ያደርጋል። በስድስተኛ ደረጃ የጸጋ መሳሪያዎችን ሁሉ ሚንስ ኦፍ ግሬስ የምንላቸውን መጠባበቅ ወይ መከታተል ነው። አማኝ ቤተክርስቲያን አጥቢያዊት የሆነችው ቤተክርስቲያን የቃሉ ስርዓት አለላት። ሐዋርያት ሥራ ላይ ስትመለከቱ ምዕራፍ 2 ቁጥር 42 ላይ በየዕለቱ በሐዋርያት ትምህርትና እንጀራውን በመቁረስ በጸሎትም ይተጉ ነበር ይላል መጽሐፍ ቅዱስ። የጌታ እራትን ይካፈላሉ፣ የእግዚአብሔርን ቃል ይሰማሉ፣ ይማራሉ፣ ህብረት ነበራቸው፣ ፌሎሺፕ ነበራቸው። እነዚህ ሁሉ ሚንስ ኦፍ ግሬሶች ናቸው። እግዚአብሔር ወደኛ ጸጋውን የሚያመጣባቸው አሸንዳዎች ናቸው፣ ቧንቧዎች ናቸው። ህብረት እንደዚህ አይነት ፌሎሺፖች ስናደርግ፣ ህብረት ስናደርግ፣ በህብረት እንጀራውን ስንቆርስ ወይም የጌታ እራት ስንካፈል፣ በጸሎት በአንድነት ስንተጋ፣ ቅዱስ ቃሉን በአንድነት ስንሰማ፣ እነዚህ ሚንስ ኦፍ ግሬሶች ሁሉ የእግዚአብሔር መንፈስ በውስጣችን እንዲመጣ የሚያደርጉ ጉዳዮች ናቸው ማለት ነው። እነዚህ ግን ወገኖቼ ማንሳት የምፈልገውና አስረግጬ መናገር የምፈልገው ተጣጥረን የራሳችን የሰው ድርሻ ተደርገው የሚወሰዱ ሳይሆን በውስጣችን የገባው ያው መንፈስ በአማኙ ሕይወት የሚያደርገው ነገር ነው። ምክንያቱም በፊት የሞትን ነበርን፣ መታዘዝ አንችልም። አሁን ግን ከሙታን ስለተነሳን ቦርን አጌን ስለሆንን ሪጀነሬት ስላደረግን ለእግዚአብሔር መኖርን የሚሰጠን ያ መንፈስ በውስጣችን የሚሰራቸው ስራዎች ናቸው። ከማመናችን ጀምሮ መታዘዛችን፣ መለመናችን፣ በምስጋና ህይወት መኖራችን፣ ስለ ቃሉ የምንቀበለው መከራ እንዲሁም ደግሞ የምንቀበላቸው እነዚህ ቅዱስ የጸጋ መሳሪያዎች ሁሉ በእኛ ህይወት ውስጥ የሚያደርገው እግዚአብሔር ነው። ስለዚህ አውቶማቲክ ነው ማለት ነው። አንድ ምሳሌ ልጠቀም። ማኑዋል የሆነ አንድ ማሽንና አውቶማቲክ የሆነ አንድ ማሽንን እንደ ምሳሌ ማስቀመጥ እንችላለን። ማኑዋል የሆነ ነገር ማለት ነው ሁሉ ጊዜ አንድ ሰው በእጁ የሚያሽከረክረው ማለት ነው። አንድ ነገር እንዲያደርግ በእጁ ማሽከርከር አለበት። ያ ማሽን በራሱ አይሰራም።
ነገር ግን አውቶማቲክ የሆኑ ነገሮች ደግሞ አለ። አንድ የመለኮስ ወይም ደግሞ ኦን ማድረግ ብቻ የሚጠበቅ ከዛ በኋላ ራሱን በራሱ ያ ማሽን ይሰራል ማለት ነው። መንፈስ ቅዱስ ሁለተኛውን ነው በእኛ ህይወት የሚያደርገው። ማኑዋል አይደለም የክርስትና ህይወት። የኛን ጥረት የኛን የሥጋ ድካም የሚጠይቅ ሳይሆን ለመንፈስ ቅዱስ ራስን ማስገዛት በመንፈስ ቅዱስ ሪላይ ማድረግ መደገፍን የሚጠይቅ ነው ያማኝ ህይወት። ከዛ በኋላ የቀረው ስራ እግዚአብሔር ራሱ በእኛ የሚሰራቸው። ከዚህ የተነሳ ነው መጽሐፍ ቅዱስ ምን ብሎ ይናገራል? የመጨረሻ ጥቅስ ልናገርና አንደኛ ፊልጵስዩስ 1:6 ላይ በእናንተ መልካሙን ስራ የጀመረው ክርስቶስ እስከ ክርስቶስ መምጣት ጊዜ ድረስ እንዲፈጽመው ተረድቻለሁ የሚል ሐሳብ ይናገራል ማለት ነው። ስለዚህ በእኛ የጀመረው እሱ ነው፣ በእኛም የሚቀጥለው እሱ ነው፣ በእኛም የሚፈጽመው እርሱ ነው። እውነተኛ አማኞች ሆነን ጄኒውን በሆነ መንገድ ወደ ክርስቶስ ከመጣን እነዚህ ነገሮች በህይወታችን ውስጥ ይመጣሉ። ከዛስ በኋላ እነዚህ 6 ነገሮች ደግሞ በየዕለቱ የእግዚአብሔር መንፈስ እንድንሞላ ያደርጉናል። ምክንያቱም መሞላት ያለብን ኦኬዥናሊ ለሆነ አጋጣሚ ብቻ ሳይሆን ሁሉ ጊዜ በህይወት ዘመናችን ሁሉ ስለሆነ እነዚህም ነገሮች ደግሞ 6ቱም ነገሮች የየዕለት ህይወት ናቸውና ሁለቱን ሳናፋታ በአንድነት መያዝ ይኖርብናል። የመጨረሻውን ጥያቄ 2 ደቂቃ ካለው ታይም አኳያ 2 ደቂቃ ወስዳችሁ ተመልሳላችሁ። በመጋቢ ተስፋዬና መጋቢ ልዑል በመንፈስ ቅዱስ የመሞላት ምልክቶች ምንድን ናቸው? አንድ ሰው መንፈስ ቅዱስ ተሞላ የምንለው ምን አይነት ምልክቶች ያሳያል የሚለውን ባጭር ሐሳብ። እሺ፣ በጣም አጠር አድርጌ ልናገር። እኔ በ3 መልኩ ልናየው እንችላለን ነው የምለው። መንፈስ ቅዱስ እንደተሞላ እናውቃለን ወይ ነው እኔ አውቃለሁ ወይ ለራሴ የሚለውን ነገር ማለት ነው። የማይታወቅ አብስትራክት አይደለም፣ ይታወቃል። አንደኛ ከተልእኮ ጋር ይገናኛል። ከተልእኮ ጋር ማለት ቅድም ወንድማችን ግርምሽ ለጸሎት ያነበበው ቃል አለ። እንዳይናገሩ ሲያስፈራሯቸው ስለ ኢየሱስ ክርስቶስ እንዳይመሰክሩ ሲያስፈራሯቸው ሐዋርያት ሥራ ምዕራፍ 4 ላይ ጸለዩ፣ ወደ እግዚአብሔር ጸለዩ። ከዛ በኋላ እግዚአብሔር መንፈስ ሞላባቸው፣ ወጥተው በድፍረት መሰከሩ ማለት ነው። ስለዚህ ከተልእኮ ጋር ይገናኛል። መንፈስ ቅዱስ የተሞላ ሰው አንዱ ምልክቱ የኢየሱስ ክርስቶስን ስም ይመሰክራል። በአስፈራሪዎች አይፈራም፣ በድፍረት ይመሰክራል። ያለ መንፈስ ቅዱስ ኢየሱስ ጌታ ነው ሊል ማንም አይችልም ይላል አይደል? በመንፈስ ቅዱስ ግን ኢየሱስ የተረገመ ነው አይልም። በመንፈስ ቅዱስ የሆነ ሰው ኢየሱስ ክርስቶስ ጌታ መሆኑን የትም በምንም ሰዓት የመመስከር ድፍረትን ያገኛል። አንዱ ማረጋገጫው እሱ ነው። ምናልባት ሁለተኛው ከጸጋ ስጦታዎች ጋርም ሊገናኝ ይችላል። አንዳንድ የአዲስ ኪዳን ንባባትን ስናነብ መንፈስ ቅዱስን ተሞሉ እንደዚህ የሚሉ ምልክቶች እናያለን። እነዛ ምልክቶች እግዚአብሔር ሊያረገው የሚችለው ነገር ስለሆነ ሊታዩ ይችላሉ። ግን እንደ ዋና ፕሪንሲፕል አንድ ሰው መንፈስ ቅዱስ ሲሞላ ይሄ በህይወቱ ሊታይ ይገባል የሚል ማረጋገጫ ግን አናገኝም። ለምሳሌ መንፈስ ቅዱስ ተሞላ፣ ትንቢት ተናገረ፣ ጌታ ሆይ ይሄ ስትሞሉ ትንቢት ተናገሩ የሚል ትእዛዝ የለምና ማለት ነው። ግን አንዳንድ የመጽሐፍ ቅዱስ ክፍል የሆነ የተለየ ነገር በህይወታቸው ሊታይ ይችላል። እንደ አንድ ልናየው እንችላለን እንጂ እንደ መርህ ግን ልናየው አንችልም። ከሁለቱም እንደ መርህ ልናየው የምንችለው ሶስተኛው ነው። እሱም መንፈሳዊ ፍሬ ነው። አንደኛ ትእዛዝ ነው። መንፈስ ይሙላባችሁ የሚለው ሐሳብ ትእዛዝ ነው። ስለዚህ በትእዛዝ ታምር ማድረግ አልችልም። እኔ ጌታ ሆይ መንፈስ ይሙላባችሁና ታምር አድርጉ አይልም። መንፈስ ይሙላባችሁና ትንቢት ተናገሩ አይልም። እንደዛ አይነት የለም። ስለዚህ ከልዩ አሰራር ከሆነ ከታምራታዊ አሰራር ጋር አይደለም በብዛት የሚገናኘው፣ ትእዛዝ ነው። ለሁላችንም ነው። ሁሉም ሰው ታምር አያረግም። ሁሉም ሰው ሙታ አያስነሳም። ሁሉም ሰው ሽባ አይተረትርም። ሁሉም ሰው እውር አያበራም። ሁሉም ሰው ግን መንፈሳዊ ፍሬ ማፍራት አለበት። ያ ደግሞ የመንፈሳዊ ፍሬ ደግሞ በመንፈስ ቅዱስ መሞላቱ መመራቱ ማለት ነው። ምንድነው የሚያደርገን? መንፈስ ቅዱስ ይቆጣጠረናል ስንል ምንድነው? ይመራናል። ወዴት ይመራናል? ወደ እግዚአብሔር ሐሳብ ይመራናል። ያ ማለት ምን ማለት ነው? እግዚአብሔር የሚፈልገው ህይወት እንኖራለን ማለት ነው። ወደ እሱ ነው የሚወስደን። የገላትያ ምዕራፍ 5 ቁጥር 5 ላይ እንዲህ የሚል ቃል አለ፣ በመንፈስ ተመላለሱ የሚል ቃል አለ። በመንፈስ መመላለስ የሚለውን እንደ
እንደነ ጎርደን ፊ የሚባሉ የምሁር እንደዚህ ብሎ ያስቀምጠዋል። በመንፈስ ተመላለሱ የሚለውን ባለማቋረጥ ሁል ጊዜ በመንፈስ ቅዱስ ቁጥጥር ስር ሁኑ ነው የሚለው። እዛ ክፍል ላይ ስትመለከቱት ስለ መንፈሳዊ ፍሬዎች ነው የሚያወራው። ስለዚህ መንፈስ ቅዱስ ማንነት ያለው አምላክ ነው። መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር አይደለም እንዴ? እግዚአብሔር ነው። ከሶስቱ አካላት አንዱ ነው። መንፈስ ቅዱስ ማንነት አለው፣ ቢንግ ነው፣ እኔነት አለው። እኔ የሚል ማንነት ያለው ነው። መንፈስ ቅዱስ በእኛ ውስጥ ካለ በሙላት ካለ ትልቁ የሚያደርገው እንደ እግዚአብሔር ፈቃድ ይመራናል። ያ ደግሞ መንፈሳዊ ፍሬ ነው። መንፈሳዊ ፍሬዎች ከሁላችንም የሚጠበቁ ናቸው። ስለዚህ ማንተኖቹ ምልክት አርገን ማረጋገጫ አርገን ማንሳት ካለብን መንፈሳዊ ፍሬዎች ጋራ በእጅጉ ይቆራኛል። ጌታ ይባርካችሁ። እሺ ይሄ ትእዛዝ ቅድም ደጋግመን ያነሳ ነው። ኤፌሶን ምዕራፍ 5 ቁጥር 18 ላይ ያለው ጳውሎስ ያዘዘው በጳውሎስ በኩል እግዚአብሔር ያዘዘው ማለት ነው። በመንፈስ ቅዱስ ተሞሉ ወይም መንፈስ ይሙላባችሁ የሚለው ትእዛዝ ያለበትን አውድ ብንመለከት ኤፌሶን ምዕራፍ 5 ላይ ያለውን አውድ ብንመለከት ንጽጽሮች አሉ እዛ ቦታ ላይ። ብርሃንና ጨለማ አለ እዛ ቦታ ላይ። ሞኞች እና ጥበበኞች አሉ እዛ ቦታ ላይ። የራስን ፈቃድ ወይም የሥጋን ፈቃድ ማድረግና የመንፈስ ቅዱስን ፈቃድ ወይም የእግዚአብሔርን ፈቃድ ማድረግ በንጽጽሮች ተቀምጠዋል እዛ ቦታ ላይ። ስለዚህ መንፈስ የሞላበትና መንፈስ ያልሞላበትን ሰው ምን ለይባቸው ግልጽ የሆኑ ቤንች ማርኮች አሉ ማለት ነው። መንፈስ ቅዱስ ያልሞላበት ሰው በጨለማ ነው የሚመላለሰው። መንፈስ ቅዱስ የሞላበት ሰው በብርሃን ይመላለሳል። መንፈስ ቅዱስ ያልሞላበት ሰው በሞኝነት ይመላለሳል። መንፈስ ቅዱስ የሞላበት ሰው ጥበበኛ ነው፣ ዘመኑን ይዋጃል። በመንፈስ ቅዱስ ያልተሞላ ሰው የገዛ ፈቃዱን የሥጋ ፈቃዱን ያደርጋል። በመንፈስ ቅዱስ የተሞላ ሰው የእግዚአብሔርን ፈቃድ ያደርጋል። ስለዚህ እነዚህ ተግባራዊ የሆኑ ምልሶች መገለጫዎች አሉት ማለት መንፈስ ቅዱስ የተሞላ ሰው። እንግዲህ መንፈስ ቅዱስ ፐርሰን ነው፣ እኔነት አለው፣ ፈቃድ አለው፣ ስሜት አለው፣ ዕውቀት አለው ካልን መንፈስ ቅዱስ እኛን የሚቆጣጠረን ከሆነ የመንፈስ ቅዱስ ባህሪ የመንፈስ ቅዱስ ማንነት በእኛ ሕይወት ሪፍሌክት ማድረግ ይጀምራል ማለት ነው። ስለዚህ አንድ ሰው በመንፈስ ቅዱስ ከተሞላ ለምሳሌ የሰከረን ሰው ማንም ሰው ያውቃል ሰክሯል ብሎ መናገር ይቻላል። ምክንያቱም ይዘባርቃል፣ ይንገዳገዳል፣ መጥፎ ሽታ አለው፣ ብዙ መገለጫዎች አሉት። በወይን የተሞላ ወይም የሰከረ ሰው መገለጫ እንዳለው ሁሉ በመንፈስ ቅዱስ የተሞላ ሰው መገለጫ አለው። አይተን እናውቀዋለን። የእግዚአብሔር ቃል በተደጋጋሚ እንደሚናገረው ከማቴዎስ ወንጌል ምዕራፍ 5 ጀምሮ ጌታችን ኢየሱስ ክርስቶስ በሰማያት ያለውን አባታችሁን ያከብሩ ዘንድ ስራችሁ በሰዎች ሁሉ ፊት ብርሃናችሁ በሰዎች ሁሉ ፊት ይብራ ብሎ ይናገራል። እና የኛ ህይወት እንደሚታይ በተራራ ላይ እንዳለች ከተማ እንደሆነ እንደማይደበቅ የእግዚአብሔር ቃል ይናገራል። ስለዚህ የኛ ህይወት በብዙ ሰዎች ይታያል። ጳውሎስም ፊልጵስዩስ ላይ ሲናገር በጠማማና በክፉ ትውልድ መካከል የህይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። ስለዚህ የኛ ሬፑቴሽን የኛ መገለጫ የእያንዳንዱ ህይወታችን በውጭ ያሉ ሰዎች ስለኛ ወደዱም ጠሉም የሚመሰክሩት ነገር የመንፈስ ቅዱስ በውስጣችን መኖርን ወይም አለመኖርን የሚመሰክር ነው ማለት ነው። እውነተኛ ክርስቲያኖች ከሆንን እግዚአብሔርን እንመስላለን። እግዚአብሔርን ከመሰልን ደግሞ ህይወታችን ልክ እንደ ብርሃን ሌሎችን ይስባል። ካልሆነ ደግሞ ሰዎች ሁሉ በእኛ ምክንያት አምላካችንን ይሳደባሉ፣ ቃሉ ይነቀፋል። ስለዚህ ከሁሉ በላይ ትልቁ ምልክት ምንድነው? በህይወታችን የሚገለጥ ነገር ነው። ሐዋርያት ሥራ ላይ መንፈስ ቅዱስ የሞላባቸውን ሰዎች ምረጡ የሚለው ቦታ ላይ ስትመለከቱ ጥበብና መንፈስ ቅዱስ የሞላባቸው ሰዎች ነው የሚለው። ሐዋርያት ሥራ ምዕራፍ 6 ላይ ስትመለከቱ ሁለቱን ያያያዘው ለምንድን ነው? ጥበብ የእግዚአብሔርን ያወቁትን ቃል አፕላይ ማድረግ ማለት ነው። እና ጥበበኛ ሰዎች ምን ማለት ነው? በእግዚአብሔር ቃል ተሞልተዋል፣ ያንን ደግሞ አፕላይ ያደርጉታል። እንደዚህ አይነት ሰዎች በምን ተሞልተዋል? በመንፈስ ቅዱስ ተሞልተዋል። ስለዚህ ማንም ሰው ያውቃቸዋል ማለት ነው። የሆነ የተሰወረ ነገር ሳይሆን የሚታይ የህይወት ፍሬ ያለባቸው ሰዎች ናቸው። ስለዚህ ከሁሉ በላይ የመንፈስ ቅዱስ መሞላት መገለጫ ተደርጎ ሊወሰድ የሚገባው በአማኙ ህይወት ውስጥ ያለው ምልልስ ነው። በአማኙ ህይወት ውስጥ ያለው ተግባራዊ መገለጫ ፈንክሽናል የሆነ ላይፍ ነው የሚለውን አስምሬ መናገር ፈልጋለሁ። እጅ እያሳያችሁ መጠየቅ ይቻላል ማለት ነው። እሺ፣ አንድ እግዚአብሔር ይባርካችሁ። ስለተሰጠን እድል እግዚአብሔርን አመሰግናለሁ። እኔ በምናልባት
ትንሽ ኮንፊዥን ፈጥሮብኛል ብዬ ያሰብኩት እንትኑ ላይ ነው። ምንድነው የመጀመሪያው ጥያቄ መሞላት የሚለው ላይ ሁለት ነገሮች ተነገሩና ምናልባት እሱ ላይ ማጥራት ብትችሉ ብዬ አስቤ ነው። እንደ ፕሮሰስም ታይቷል። እዚህ ላይ መጨረሻ ላይ መጋቢ ተስፋዬ ሲያነሳ መንፈስ ቅዱስ እግዚአብሔር እኛን ሲቆጣጠር በእግዚአብሔር ትእዛዝ መሞላትም ነው፣ በእግዚአብሔር ቃልም በጥበብ መሞላት ነው። ይሄ ከፕሮሰስ ጋር አያያዝም ሂደት የለውም ይሄ ነገር። ከዚህ ጋር ትንሽ በአንድ ጊዜ የሚሆን ዋንስ የሚሆን ነገር ነው ብለን እንደገና ደግሞ እነዚህ ነገሮች ደግሞ እንደምናውቀው ፕሮሰስ ይፈልጋሉና እነዚህ ትንሽ ቢጠሩልን የሚል ነው። አመሰግናለሁ። አንድ ሁለት ሀሳብ ላይ ማብራሪያ ነበር ለማንሳት የፈለኩት። የመጀመሪያው ያው መንፈስ ቅዱስ መጀመሪያ በሐዋርያት ላይ የወረደበት ሐዋርያት ሥራ ምዕራፍ 2 ላይ ያለውን ክፍል እናውቀዋለን እና ቅድም ሲነሳ በተለይ ፓስተር ያሱ እንዳነሳው አማኝ በሙሉ በመንፈስ ቅዱስ የተሞላ ነው የሚል ሀሳብ አለና ያው ሐዋርያቶቹ በኢየሱስ የሚያምኑ ነበሩና መንፈስ ቅዱስ ግን የመጣው ልክ ሐዋርያት ሥራ ምዕራፍ 2 ላይ ነው የወረደባቸውና ከዛ ጊዜ በኋላ ባለው ሁኔታ ነው አንድ አማኝ በክርስቶስ ሲያምን ነው መንፈስ ቅዱስ ኢሚዲየትሊ ይኖረዋል የምንለው ወይስ እነሱም ከዛ ጊዜ በፊት መንፈስ ቅዱስ ነበራቸው ወይ? ከዛ በኋላ መንፈስ ቅዱስ የዛኔ ስለወረደ ከዛ በኋላ ባለው የአማኝ ሕይወት ውስጥ ነው አማኝ ልክ በክርስቶስ ሲያምን መንፈስ ቅዱስ አብሮ አግኝቷል የምንለው ወይስ እነሱም ይሄንን አግኝተዋል የሚለው ነው። ሁለተኛው ምናልባት ቅድም ተነስቷል መሰለኝ ግን መንፈስ ቅዱስና ልሳን ያላቸው ግንኙነት ላይ ትንሽ ሀሳብ ቢሰጥሩ ነው። ምክንያቱም መንፈስ ቅዱስን መሞላት ብዙ ጊዜ ልሳንን ከመቀበል ጋር ይያያዛልና አንድ ሰው በልሳን የማይጸልይ ከሆነ መንፈስ ቅዱስን አልተሞላም ወደሚል ሀሳብ ሰዎች ይሄዳሉና ትንሽ እዛ ላይ ሀሳብ ቢሰጡን አመሰግናለሁ። አንድ ሁለት ጥያቄ ነው ያለኝ። አንደኛው ጥያቄ ምንድነው ወንጌልን በምንናገርበት ጊዜ አንድ የሆኑ ሰዎች ገጥሞኝ ነበርና መንፈስ ቅዱስ የአምላክ ኃይል ነው አሉኝ። የአምላክ ኃይል ነው። ወደ ኋላ ነው መመለሳችሁ። ስለዚህ ጥያቄ ይቅርታ። የአምላክ ኃይል ነው እንጂ ራሱን የቻለ አምላክ አይደለም አሉኝ። አንድ ይሄ። ሁለተኛው ደግሞ የኔ ጥያቄ አንድ ሰው ጌታ ኢየሱስን ልክ ሲቀበል ከሆነ መንፈስ ቅዱስን የሚቀበለው አንዳንድ ጊዜ ክርስቲያኖች ከአጋንንት ተጽዕኖ ስር ሆኖ እናገኛቸዋለን። በጌታ ቤት ደቀ መዝሙር ከሆኑ በኋላ የጮህም ሲወጣላቸው ማለት ነው። ይህ ነገር እንዴት ይሆናል? በመንፈስ ቅዱስ የተሞላ ሰው እንደገና በአጋንንት ሊያዝ ይችላል ወይ የሚሉ ጥያቄዎች ናቸው። አመሰግናለሁ። ኑረዲን እባላለሁ። በጣም አጭር ነው ጥያቄ። በመሃል መንፈስ ቅዱስ ፐርሰን ነው ወይም ቢይንግ ነው የተባለውን ትንሽ እንደው ለመረዳት በምንችልበት ቋንቋ ትንሽ ብትገልጹልኝ። ተስፋሽ ቅድም ያነሳው ላይ ነው ጸጋ ስጦታን ምልክቶች በሚለው ላይ ነውና ማርቆስ 16 ላይ ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል። እነዚህ ምልክቶቹም በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገርልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ ይላልና ይሄ ለሁሉም ነው ወይስ ማለት ይከተሏቸዋል ላመኑ ሁሉ ነው የሚለውና ይሄን እንዴት ነው እዚህ ላይ ማብራሪያ ቢደረግ? እንግዲህ መንፈስ ቅዱስ ማንነት አለው ስንል ምንድነው መለያው? አንደኛው መንፈስ ቅዱስ እሱ ተብሏል። እርሱ ሲመጣ ተብሏል አይደለም? እርሱ ሲመጣ ተብሏል እና በእርሱ ፕሮናውን ምንድነው? ተውላጠ ስም ነው አይደል? በፕሮናውን ተገልጧል ማለት ነው። በፕሮናውን ሊገለጥ የቻለው ማንነት ስላለው ነው ማለት ነው። ቢንግ ነው፣ እኔ ነኝ ባይ ነው ማለት ነው መንፈስ ቅዱስ። ሁለተኛ የመንፈስ ቅዱስ ማንነት እንዳለው ማረጋገጫ ደግሞ ማንነት ያለው ሊፈጽመው የሚችለውን መስራቱ ነው። ሌላኛው ለምሳሌ ያስተምራል ይላል አይደል? እሱ ሲመጣ ያስተምራል ይላል እና መንፈስ ቅዱስ ማስተማር የሚችለው ቢንግ ስለሆነ ነው፣ ማንነት ስላለው ነው። ይለያል፣ ይሾማል ሚል ቃል አለ አይደል?
ይለያል፣ ይሾማል፣ ያዝናልም የሚል ቃል አለና እነዚህ ቃላቶች መንፈስ ቅዱስ ማንነት ያለው ነው። ይህን ማወቅ በጣም ጥሩ ነው በሕይወታችን። እዚህ መንፈስ ቅዱስን ስለ መንፈስ ቅዱስ ማንነቱና ቢንግ መሆኑን ከተረዳን በስሜት ብቻ አንለካውም። አንደኛ ወደዚህኛው ሀሳብ ልምጣ። ሰዎች መንፈስ ቅዱስ በሕይወታቸው በመጣ ጊዜ ልዩ ልዩ ምልክቶች ሊያሳዩ ይችላሉ። ስሜቶች ሊያሳዩ ይችላሉ፣ ላያሳዩምም ይችላሉ። አሁን ከዮሐንስ 3 ጋር ብናያይዘው ፍሬ ግን በሕይወታቸው ይታያል። ውስጣዊ ሰላም አላቸው፣ ውስጣዊ ደስታ አላቸው። ከዛ ደግሞ ከውስጥ የሆነ የሕይወት ፍሬ ደግሞ በሕይወታቸው ያሳያሉ እንጂ ስሜት ላይ ብቻ መመርኮዝ የለብንም ማለት ነው። ከመጮህ ጋር ብቻ ወይም ደግሞ በልሳን ከመናገር ጋር ብቻ የተለየ ድራማዊ ነገር ከማረግ ጋር ብቻ ማገናኘት አይገባንም ማለት ነው። መንፈስ ቅዱስ በእኛ ውስጥ እንደመጣ እርግጠኛ ምን ነው? የመጀመሪያው በቃሉ ነው። ሰው ሲያምን መንፈስ ቅዱስ በሕይወቱ ይመጣል። በቃሉ የእግዚአብሔርን ቃል ስናምን ሕይወታችን ውስጥ እናየዋለን። እንዲህ ብሏል አይደለም? ራሱ ጌታ እንዲህ ብሏል፣ ዓለም አያውቀውም ብሏል፣ እናንተ ግን በውስጣችሁ ስለሚኖር ታውቁታላችሁ ብሏል። ስለዚህ ማንነት ያለው በመሆኑ እናውቀዋለን ማለት ነው። በውስጣችን ልናውቀው በምንችል ደረጃ ነው ያለው። ከስሜት ጋራ ባናያይዘው ጥሩ ነው። ግን አንዳንድ ሰዎች የተለያየ ስሜትም ሊያሳዩ ይችል ይሆናል። ግን ያንን ስሜት መለኪያ ማድረግ የለብንም። መለኪያው ይሄ ነው። ውስጣዊ ሰላም አለን። ከውስጥ የሚጀምር ወደ ውጭ የሚፈስ የህይወት ለውጥ በህይወታችን ይታያል የሚለውን ማስረገጥ ፈልጋለሁ። ታጊ ያነሳው ጥያቄ አለ። መንፈስ ቅዱስ ሲቆጣጠረን እንግዲህ ከወይን ጠጅ ጋር ተገናኝቷል አይደል? አንድ ሰው አንዴ በጠጣው ዘላለም አይሰክርም አይደል? ደጋግሞ መጠጣት አለበት። ለዚህ ነው መንፈስ ቅዱስም ደጋግመን የዘውትር ነው። የመንፈስ ቅዱስ መመላት ጉዳይ የዘውትር ጉዳይ ነው። ዘውትር ራሳችን ለመንፈስ ቅዱስ አሳልፎ መስጠት ነው። ዘውትር መንፈስ ቅዱስ በእኛ ህይወት እንዲሰራ ፈቃደኛ መሆን ነው። እሱ በእኛ ህይወት በሰራ ቁጥር እየተቆጣጠረን እየመራን የእሱን ፈቃድ እያደረግን መኖር ያስችለናል በሚለው ይያዝልኝ። እግዚአብሔር ይባርካችሁ። እሺ፣ አልደጋግምም። አንዳንድ ነጥቦችን ብቻ ጨማምራለሁ። ተስፍሽ ከሰጠው ሰዓት ያጎደለው ስላለ እኔ እጠቀምበታለሁኝ። ሰባት ጥያቄዎች ናቸው በሰባት የተለያዩ ወገኖች የተጠየቁትና አንዳንዶቹ ተመሳሳይነት ስላላቸው እንጨምቃቸውና በአንድነት እንመልሳቸዋለን። እኔ በጣም ከሁሉም ጎልቶ የታየኝ ተጠየቋል፣ እኔም ልጠየቀው ነበር ስለተባለም ጭምር ብዙ ሰዎች ውስጥ አለ ብዬ የማስበው ጥያቄ በልሳን መናገር የመንፈስ ቅዱስ ምልክት ከመሆኑ ጋር ያለውን ነጥብ። ምክንያቱም ወንድማችን ጌትነትም እንደገና ቢኒም እንደገና ደግሞ ዮሐንስም ሶስት ሰዎች ይሄን ነገር አንስተዋልና እዚሁ ላይ መነጋገር ያስፈልጋል። ማርቆስ 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባብን ይይዛሉ፣ መርዝ ነገር ቢጠጡ አይጎዳቸውም እያለ ይቀጥላል። ስለዚህ እዛ ውስጥ ከተዘረዘሩ ነገሮች አንደኛው በልሳን ወይም በአዲስ ቋንቋ መናገር ሆኖ እናገኘዋለን። ነገር ግን አውደ ምንባቡን በጣም በጥንቃቄ ስናነብ በብዙ ቁጥርና በተናጥል ወይ ደግሞ በሲንጉላር የተነገሩትን ሐሳቦች ለይተን መመልከት አለብን። ለምሳሌ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለው አነጋገር የጅምላ ሳይሆን ሲንጉላር ነው። በሌላ አነጋገር እያንዳንዱ ኢንዲቪጁዋል ማመን አለበት፣ እያንዳንዱ ኢንዲቪጁዋል መጠመቅ አለበት ማለት ነው። እያንዳንዱ ኢንዲቪጁዋል ካላመነ ደግሞ ይፈረድበታል ያለ መጽሐፍ ቅዱስ። ያመኑትም እነዚህ ምልክቶች ይከተላቸዋል ይልና ግን በጅምላ ያስቀምጠዋል። ያመነም እነዚህ ምልክቶች ይከተሉታል ብሎ እያንዳንዱ ኢንዲቪጁዋል ያ ምልክት እንደሚከተለው አይናገርም። ለምሳሌ እያንዳንዱ በልዩ ቋንቋ ይናገራል፣ እያንዳንዱ እባብ ቢይዝ አይጎዳውም፣ እያንዳንዱ በሽተኛ ይፈውሳል፣ እያንዳንዱ የሚል ነገር አይናገርም። ከዚህ ሐሳብ ጋር አብሮ የሚሄደው አንደኛ ቆሮንቶስ 12 ላይ ያለው የጳውሎስ ቃል ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 29 ጀምሮ ያለውን ብንመለከት ሁሉስ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን?
ሁሉስ አስተማሪዎች ናቸውን? ሁሉስ ተአምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ይላል። ሪቶሪክ ኩዌሽን ነው። መልሱ አይ አይደለም የሚል እንደሆነ ግልጽ ነው። ሁሉ ተአምራት ያደርጋል? አያደርግም። ሁሉ በልሳን ይናገራል? አይናገርም። ስለዚህ በአካሉ ላይ ግን አጠቃላይ የፈሰሰ ስጦታ ነው። ስለዚህ ጳውሎስ በልሳን ተናግሮ ከሆነ ተናግሯልም ደግሞ በብዙ ከናንተ ይልቅ በልሳኖች እናገራለሁ ስላለ ስለዚህ ለአካሉ የተሰጠውን ስጦታ ኢንጆይ ያድርጉታል፣ ተጠቅሙበታል ማለት ነው። ስለዚህ አጠቃላይ አማኞች የመንፈስ ቅዱስ ስጦታ አንዱ ከሆነው የጸጋ ስጦታ አንዱ ከሆነው ልሳንን ተለማምደዋል ማለት ነው። ነገር ግን እያንዳንዱ ኢንዲቪጁዋል በነፍስ ወከፍ አልተሰጠውም ያ ነገር። ስለዚህ እያንዳንዱ ኢንዲቪጁዋል በነፍስ ወከፍ ያልተሰጠው ነገር የመንፈስ ቅዱስ ሙላት መገለጫ ሊሆን አይችልም። ምክንያቱም ግማሹ በመንፈስ ቅዱስ ተሞልቷል፣ ግማሹ አልተሞላም ወደሚለው እንመጣለን ማለት ነው። ቀደም እንዳልኳችሁ ግማሹ ሙሉ ቁብ፣ ግማሹ ግማሽ ቁብ እንደወሰደ እንቆጥራለን ማለት ነው። ይሄ ደግሞ የእግዚአብሔርን ቃል በአጠቃላይ የሚጻረር ትምህርት ይሆናል። ስለዚህ በልሳኖች መናገር እግዚአብሔር ለአካሉ ከሰጣቸው ስጦታዎች አንደኛው ነው። ነገር ግን ለእያንዳንዱ ኢንዲቪጁዋል ለእያንዳንዱ ግለሰብ ግን የሰጠ ስጦታ አይደለም። ስለዚህ በዛ አቅጣጫ ብዙ ቦዘር ማድረግ ብዙ መጨነቅ አያስፈልገንም ማለት ነው። ነገር ግን መንፈስ ቅዱስ የተለያዩ ስጦታ መፈወስ ይሁን የትኛውን ስጦታ በሰዎች ውስጥ ቢያመጣ ለእግዚአብሔር ክብር ነው፣ ለአካሉ መታነጽ ነው። ስለዚህ በጸጋ እንቀበለዋለን ሁሉ ነገር ማለት ነው። ነገር ግን እንደ ምልክት ግን አድርገን አንጠቅሰውም፣ በዛ አቅጣጫ አንወስደውም ማለት ነው። ሌላው የተጠየቀው ጥያቄ መንፈስ ቅዱስ ቢይንግ ነው የሚለውም ላይ ዋሳኝ ስለሆነ ትንሽ ነገር እናገር። ቢይንግ ወይም እኔነት ያለው ፐርሰን ማለት መገለጫዎች አሉት። አይምሮ፣ ስሜትና ፈቃድ የሚባሉ ሶስት ነገሮችን ያሟላል። እህታችን ኃይል ነው ይላሉ አለች አይደለ? የሚሉ አሉ። ልክ ነው፣ ኃይል ነው ብሎ የሚሉ አሉ። እኔነት የለውም ፐርሰን አይደለም ብሎ የሚናገሩ አሉ። መብረቅ ለምሳሌ ስሜት የለውም፣ አይምሮ የለውም፣ ፈቃድ የለውም፣ ነገር ግን ኃይል ነው። ኤሌክትሪክ ስሜት የለውም፣ ፈቃድ የለውም፣ አይምሮ የለውም፣ ነገር ግን ኃይል ነው። መንፈስ ቅዱስ ግን አይምሮ አለው፣ ያውቃል። መንፈስ ቅዱስ ስሜት አለው፣ ያዝናል፣ ይደሰታል፣ ያፈቅራል። ቃሉ ላይ በጣም ብዙ ስለተጻፈ እናንተ መመርመር ትችላላችሁ፣ ታውቁታላችሁ ብዬ አስባለሁ። መንፈስ ቅዱስ ፈቃድ አለው፣ ይልካል፣ ያዛል፣ ያስተምራል። ስለዚህ እነዚህ ነገሮች በሙላት አሉት። ሰዎችን ያናግራል፣ ከሰዎች ጋር ይነጋገራል። ስለዚህ እኔነት አለው ማለት ነው። እና ይሄ የነዛን ሰዎች ትምህርት ከንቱ እንደሆነ ያደርጋል። በመጨረሻ ያለው ጥያቄ ላንሳ። ኦኬ፣ ሶስተኛው ጥያቄ ኢምፖርታንት ቢኒያም የጠየቀውን ጥያቄ እዚህ ጋር ላንሳው። መንፈስ ቅዱስን ሐዋርያት የተሞሉት በክርስቶስ ኢየሱስ ካመኑ ከረጅም ጊዜ በኋላ ነው። ምክንያቱም አምነን ተከትለን እንኳን ያሉት እንኳን መጀመሪያ ነው አይደለ? መንፈስ ቅዱስ የተሞሉት ግን በበዓለ ሃምሳ ቀን ነው። ስለዚህ ያ ከነሱ በኋላ ነው ወይ ታዲያ ያመነ ሁሉ ኢሚዲየትሊ እንዳመነ ይታተማል ወይ ደግሞ ይጠመቃል በመንፈስ ቅዱስ ምንለው ከነሱ በኋላ ነው ወይ የሚል በጣም ኢምፖርታንት ጥያቄ አንስቷል። ለዚህ ጥያቄ ጥሩ መልስ ምን መሰላችሁ? ሐዋርያቶች በመንፈስ ቅዱስ የታተሙት ሐዋርያት ሥራ ምዕራፍ 2 ላይ አይደለም። በሌላ አነጋገር መንፈስ ቅዱስ በውስጣቸው ያደረውና ዳግመኛ የተወለዱት ሐዋርያት ሥራ ምዕራፍ 2 ላይ አይደለም። ነገር ግን የቤተክርስቲያን አዲስ ዘመን የተጀመረበት ኢናጉሬሽን ወይም መንፈስ ቅዱስ በክርስቶስ ተልኮ እንደ ተስፋ ቃሉ በአካሉ ላይ የወረደበት ታሪክ ሐዋርያት ሥራ ምዕራፍ 2 ላይ አለ። ከሐዋርያት ሥራ ምዕራፍ 2 በኋላ አይደለም መንፈስ ቅዱስን እነሱ የተለማመዱት ወይም ያወቁት። ምክንያቱም ያለ መንፈስ ቅዱስ ሰው ክርስቶስን ሊያውቅ አይችልም። ጴጥሮስ ግን አስቀድሞ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎታል። በፍጹም አይቻልም። ስለዚህ ያኛው የሚያሳየው ሐዋርያት ሥራ ምዕራፍ 2 በአዲስ ኪዳን ላይ የመንፈስ ቅዱስን ዘመን መንፈስ ቅዱስ በሙላት የመጣበትን ዘመን ማሳያ ነው እንጂ የደቀ መዛሙርቱን ቦርን አጌን መሆን አይደለም የሚያሳየው። እነሱ ቦርን አጌን ይወት ልክ እንደኛ ሁሉ ባመኑበት ቅጽበት ነበር። ነገር ግን ከዛ በኋላ ግን ለስጦታ ለአገልግሎቱ ለሚሽኑ የተሰጠበትን ነው ሐዋርያት ሥራ ምዕራፍ 2 የሚናገረው። ስለዚህ የሐዋርያት ሥራ ምዕራፍ 2 ኢናጉሬሽን ነው፣ አይደጋገምም። ከዛ በኋላ ልክ ምን እንደማለት ነው? ክርስቶስ ኢየሱስ የተወለደው በስጋ አንድ ጊዜ ነው አይደለ? ልክ መንፈስ ቅዱስም ወደዚህ ምድር የመጣው አንድ ጊዜ ነው። የመጣው መቼ ነው? በሐዋርያት ሥራ ምዕራፍ 2 በበዓለ ሃምሳ ዕለት።
ያ ለሐዋርያት ብቻ ሳይሆን ለአዲስ ኪዳን ቤተክርስቲያን ሁሉ የሆነ ኢናጉሬሽን ነው፣ የሁሉም መጀመሪያ ስለሆነ። ነገር ግን ከዛ ውጪ እንኳን ሐዋርያትን ብሉይ ኪዳን ላይ እንኳን የነበሩ ሰዎች በመንፈስ ቅዱስ ዳግመኛ ተወልደዋል። ምክንያቱም ብሉይ ኪዳን ላይ ያሉ ሰዎች እንኳን ራሱ ዳዊትን ስንመለከት ሌሎችንም ስንመለከት እግዚአብሔርን አውቀዋል፣ ቦርናጌን ነበሩ፣ በመንፈስ ቅዱስ ነው የሆነው። ነገር ግን በአዲስ ኪዳናዊ ቅኝት ወይም በአዲስ ኪዳናዊ ስፍረ ዘመን ባለው የመንፈስ ቅዱስ ሙላት ግን አልኖሩም። እሱ ልዩነት አለው፣ በሁለቱ ልዩነት አለው። እዛ ያንን ልዩነት ሰፋ አድርገን ልንመለከተው እንችላለን። የመጨረሻው በዮሐንስ 3 ላይ ኒቆዲሞስና የክርስቶስ ኢየሱስን ውይይትን በማንሳት ዳግመኛ ልደት የማይታወቅ ልክ እንደ ነፋስ ከአንዱ አቅጣጫ ወደ አንዱ እንደሚሄደው እንደማይታወቅ አይደለም ወይ የሚል ጥያቄ እኔ ተጠየቀው። ከመንፈስም የተወለደ እንደዛ ነው የሚል ሐሳብ ነው። እንግዲህ ከጊዜ የዚህ ጥያቄ እንደተረዳሁት ምናልባት በመጨረሻ የሚናገረው ፓስተር ኢያሱ ስለሆነ በሌላ መንገድ ከተረዳው ይመልሳል። ለኒቆዲሞስ የተነገረው ስለ ቦርን አጌን ስለመሆን ዳግመኛ ስለመወለድ ነው። ዳግመኛ መወለድ የሚባለው ቋንቋ መንፈስ ቅዱስን በእኛ ውስጥ የሚያደርገው ዳግመኛ ልደት ሁሉ ጊዜ ያለ መንፈስ ቅዱስ አይደረግም። መንፈስ ቅዱስ የሰዎችን ልብ ኮንቪክት አድርጎ ስለ ኃጢአት ወቅሶ ከዛ በኋላ የድንጋዩ ልብ ወጥቶ የሥጋ ልብ ገብቶ ክርስቶስን የመቀበል ሂደት ነው። በመንፈስ ቅዱስ ነው እሱ የሚሆነው። ነገር ግን አይታወቅም ማለት ለማን ነው የማይታወቀው? በውጭ ላለ አይታወቅም። አንድ ሰው የሆነ ቦታ መጥቶ እግዚአብሔር ተገናኝቶት፣ ለምሳሌ ሊዲያን ተመልከቷት፣ ጳውሎስ የሚናገረውን ተሰማ ዘንድ መንፈስ ቅዱስ ልቧን ከፈተላት እና ክርስቲያን ሆነች በዛን ቅጽበት። እዛ አጠገቧ የነበሩት ነጋዴዎች እንኳን የተከናወነውን ነገር አያውቁ፣ ሌላ ሰው ያውቅም፣ እሷ ግን ታውቀዋለች። ስለዚህ ጌታ እዛ ቦታ ላይ ኒቆዲሞስ የሚናገረው ለሌላ ሰው የቦርናጌን ሂደትና ሁኔታ ቅጽበታዊነቱ አይታወቅም፣ ለተወለደው ሰው ግን ይታወቃል። ምክንያቱም በዛን ሰዓት ልዩ የመንፈስ ቅዱስ ደስታ በልባችን ይመጣል። ክርስቶስ በእምነት ከኛ ጋር ይዋሃዳል። የውስጥ አይኖቻችን ይበራሉ፣ ይከፈታሉ። ስለኛ የሞተውን የተነሳውን ክርስቶስን እንቀበላለን፣ እናውቃለን። በአማኙ ሕይወት ውስጥ ይታወቃል። በሚመለከቱ ተመልካቾች ሕይወት ውስጥ ግን አይታወቅም የሚለውን ሐሳብ ነው እዛጋ የሚያስቀምጠው። ግን አስምረን ገንዘብ አድርገን እንድንወስዳቸው ያስፈልጋል ማለት ነው። ልሳንን በተመለከተ የተነሳው ነገር የመንፈስ ቅዱስ ምልክት መሆን አይችልም። ማንኛውም መንፈሳዊ ስጦታ፣ ልምምድ የምንላቸው ነገሮች አይሆኑም። አንዳንድ ጊዜ እነዚህ ስጦታዎች፣ ልምምዶች ታውቃላችሁ በመጽሐፍ ቅዱስ በተቃራኒ ለክፉ መሳሪያ ላላመኑ ሰዎች መሳሪያ ሆኖ የሰሩበት አጋጣሚ እንዳለ መጽሐፍ ቅዱሳችን ይናገራል። የማቴዎስ ወንጌል ምዕራፍ 7 ላይ ስትመለከቱ በስመ አጋንንት አላወጣንም፣ አጋንንት የሚያወጣው ሁሉ መንፈስ ቅዱስ የሞላበት ሰው ነው ማለት አይደለም ማለት ነው። በስምህ ትንቢት አልተናገርንም፣ ትንቢትም መሆን አይችልም። ስለዚህ ትንቢት ግን እንዲናገሩ መንፈስ ቅዱስ ሊያደርጋቸው ይችላል የሚለውን ነገር መያዝ ያለብን እንጂ ትንቢት መናገር የመንፈስ ቅዱስ ሙላት ምልክት ሊሆን ይችላል የሚለውን በፍጹም መያዝ የለብንም። እንደውም ጌታችን የመጨረሻውን ዘመን ሲያስጠነቅቅ በማቴዎስ ወንጌል ምዕራፍ 24 ላይ እንደተናገረው በብዙዎች በስሜ ትንቢት ይናገራሉ ይላል አይደለም። ስለዚህ ከመንፈስ ቅዱስ ጋር ትንቢትን፣ ከመንፈስ ቅዱስ ጋር ልሳንን፣ ከመንፈስ ቅዱስ ጋር ፈውስን አድርገን የምንሄድ ከሆነ ወይም እነዚህ ምልክቶች የምንወስድ ከሆነ ለመሳትና ለመሳሳት በአጋንንት መንፈስ ለሚደረጉ ልምምዶች በር ልንከፍት እንችላለን። እውነተኛው መንፈስ ቅዱስ ሙላት በሰው ልብ ውስጥ የድነት ደስታ ነው። ትልቁ ማሳያም ደግሞ በሐዋርያት ሥራ ምዕራፍ 8 ላይ የተቀመጠው ኢትዮጵያዊ ጃንደረባ ነው። እሱ በልሳን ሲጸልይ አትመለከቱትም። ነገር ግን ደስ እያለው ከፊልጶስ ተለይቶ ሄደ ነው የሚለን። ስለዚህ ዳዊትም ሲጸልይ የድህነትን ደስታ ከኔ አትውሰድ ያለ ድህነት ትልቁ ነገር ይዞት የሚመጣው ነገር በእውነት በዚህ ዓለም ላይ በሰው ሁሉ ሊሆን የሚችለውን ነገር እሱ ደስታ። እውነተኛ በመንፈስ ቅዱስ የተሞላ ሰው ወይም ዳግመኛ የተወለደ ሰው ሲጀምረው ያ ሰው የተጥለቀለቀ ደስታ ህይወት ውስጥ ይኖራል ማለት ነው። እሱ በጣም ሊሰመርበት ይገባል። እኔ አንድ ጥያቄ ብቻ ነው መመለስ መሞክረው ማለት ነው። በእታችን የተነሳ ጥያቄ፣ በብርቱካን የተነሳ ጥያቄ። አሁን በልምምዱ ህይወታችን ውስጥ እንዴት ነው ታዲያ
ሰዎች በቤተ ክርስቲያን በጣም ከቀረቡ በኋላ አጋንንት ከውስጣቸው እንደሚወጣ አይነት ሲጮሁ እንደዚህ ሲሆኑ ለምን እንመለከታለን? የዳኑ ቀን ከሆነ መንፈስ ቅዱስ የተሞሉት መንፈስ ቅዱስ ከመንፈስ ቅዱስ ጋር አብሮ ያደረ ሌላ አጋንንት አለ ወይስ ደግሞ ይሄ ነገር ምንድን ነው የሚለውን ነው ማለት ነው። እቺን ነገር በጣም አስምሬበት መናገር እፈልጋለሁ። እግዚአብሔር ባደረበት ስፍራ ላይ የብሉይ ኪዳን እንኳን ተስፋ እግዚአብሔር ገብቷል፣ ከዚህ በኋላ ማንም ሌላ አይገባም የሚል የነቢዩ ሕዝቅኤል ትንቢት አለ። እግዚአብሔር ገብቷል እዛ መቅደስ ውስጥ፣ እግዚአብሔር ማደር ጀምሯል፣ እግዚአብሔር መኖር ጀምሯል። እግዚአብሔር መኖር የጀመረበት ውስጥ ሌላ መጥቶ ይኖራል የሚል ትምህርት በክርስትና ትምህርት ውስጥ የለም ማለት ነው። ካለስ ልምምዱ ካለስ ሁለት ነገር ነው ሊሆኑ የሚችሉት ማለት ነው። ሁለት ነገሮች፣ አንደኛው መጀመሪያም ያ ሰው አላመነም ማለት ነው። ልክ ማን ነው እንደ ስምዖን ጠንቋይ ነው። በፊልጶስ በኩል ያመነ መሰለ፣ ከዛ የታዘዘ መሰለ፣ ከዛ ጥምቀት ወሰደ። ከዛ በኋላ ደግሞ ባልተለወጠ ባልዳነው ልቡ መጣና ይሄንን ስጦታ እኔም ለሌሎች ደግሞ እንዳካፍል ስጠኛ ነው። ጴጥሮስ የመለሰለት ልብ በክፋት እንደተያዘ ያለ ፕሮሰሱን አልፈሃል እንጂ ሃይማኖታዊ ስርዓቱን፣ ነገር ግን እንዳልዳንክ ግን አያለው። አንዱ እሱ ካልሆነስ የአእምሮ ችግር ካልሆነ በስተቀር እግዚአብሔር ያደረበት ሰው ላይ ሌላ መንፈስ ሊያድርበት አይችልም። በቤተ ክርስቲያን ግን ብዙ እህቶች በአእምሮ ጭንቀት ይሰቃያሉ። እንደ አንድ በኩላሊት በሽታ እንደሚሰቃዩት፣ በልብ በሽታ እንደሚሰቃዩት፣ በጨጓራ በሽታ እንደሚሰቃዩት ደግሞ በአእምሮ በሽታ ደግሞ የሚሰቃዩ አሉ። በአእምሮ በሽታ የሚሰቃዩትን ሰዎች ባልተገባ ልምምድ ከዳነ ሰው ውስጥ አጋንንት አወጣለሁ የሚል ትምህርት የያዙ ሰዎች እነዚህ ሰዎች እንዲሰቃዩ ስቃይ እንዲጨምርባቸው ሊያደርጉ ይችላሉ። ከዛ ውጪ እግዚአብሔር ባደረበት መቅደስ ውስጥ ሌላ ሊያድር ይችላል የሚል መጽሐፍ ቅዱሳዊ ትምህርት በፍጹም ልናመጣ አንችልም። መጠንቀቅም አለብን። ምክንያቱም እግዚአብሔርና አጋንንት አንድ ሰው ውስጥ እኩል ሊያድሩ አይችሉም። እግዚአብሔርና የእግዚአብሔር መንፈስና እርኩስ መንፈስ አንድ ላይ መኖር አይችሉም። ይሄ ማለት ለእግዚአብሔር ክብር የምንሰጠውን ቦታ በጣም ዝቅ ያደርግብናል ማለት ነው። ስለዚህ በእምነት ወደ እግዚአብሔር የተጠሩ ሰዎች በእውነትም በስሙ ነፃ ይወጣሉ። ስሙ ሲጠራ እምነት የሆነላቸው ሰዎች የዛኑ ሰዓት ነፃ ለሚወጡት ነፃነታቸው ማየትም ምንድን ነው መለማመድም ትችላላችሁ ማለት ነው። ይህንን እንደ ማሰሪያ ላስቀምጥ። በአጠቃላይ ለዚህ ጉባኤ ማስቀመጥ የምንፈልገው ነገር መጋቢ ተስፋዬ ያለንን አጽንኦት ሰጥቼ በማለት ነው። ምናልባት ከታገልም ጥያቄ ጋር አብሮ መመለስ ይኖርብናል ማለት ነው። ይሄው ምንድን ነው? መንፈስ ቅዱስን መሞላት ፕሮሰስ ነው ወይ? አዎ ፕሮሰስ ነው። የመንፈስ ቅዱስ ማደሪያ መሆን ግን ፕሮሰስ አይደለም፣ ሊሆን አይችልም። ፕሮሰስ ነው ማለት የየዕለቱ ፕሮሰስ ነው። ግን ቀስ እያለ የሚመጣ ለውጥ ሳይሆን በየዕለቱ መጽሐፍ ቅዱስ መንፈስ ይሙላባችሁ ይለናል አይደለም? መንፈስን ተሞሉ አይደለም የሚለን። መንፈስ ምን ይበለባችሁ ማለት እኛ ተደራጊዎች ነን እንጂ አድራጊዎች አይደለም። አድራጊው ማን ነው? መንፈስ ቅዱስ ነው። ሞዩ መንፈስ ቅዱስ ነው። እንደዚህ ውሃ አንስቼ የምጠጣው የሆነ ነገር አይደለም፣ የሆነ ቁስ አይደለም። ፐርሰን የተባለው ለዚህ ነው። የራሱ ፈቃድ አለው። ለእሱ ደግሞ ምቹ ሁኔታ መፍጠር መቻል አለብን። ከዚህ ምቹ ሁኔታ አንደኛው ለክርስቶስ ትምህርት የምንሰጠው ቦታ ነው። ሚንሶም ቤሶችን ተምረናል። ሌሎች እውነታዎችን በዚህ በኤፌሶን መጽሐፍ ላይ አስቀድሜ ማንሳት እፈልጋለሁ። ለመንፈስ ቅዱስ ምቹ በሆነ ቁጥር እሱ ደግሞ ሕይወታችንን ምን እያደረገ ይመጣል? እየተቆጣጠረ ይመጣል እንጂ በቤተ ክርስቲያን ውስጥ ባሉ ልምምዶች ቀን በተቀጠረለት መንገድ ማለት
የሮብ ቀን ሙላት፣ የሐሙስ ቀን ሙላት፣ የምናምን ቀን ሙላት የሚባል መጽሐፍ ቅዱስ ትምህርትም ልምምድም የለም። መንፈስ ቅዱስ ለአንዲት ደቂቃ ከእኔ ሊርቅ አይገባም። ለአንዲት ሰከንድ ሕይወቴን ከመቆጣጠር ውጪ መሆን የለበትም። በቀን በቀጠሮ የምሞላው መንፈስ የለኝም። ይሄንን በጣም አስምረን ልንይዝ ይገባናል። መንፈስ ቅዱስን ተሞሉ ያለው አንደኛ እሱ ነው አድራጊው። ስለዚህ ለእርሱ ምቹ ሁኔታ እፈጥራለሁ። ሁለተኛው ይሙላባችሁ፣ እሱ ይቆጣጠራችሁ የተባለው መቼ መቼ? በሳምንት አንድ ቀን፣ በወር አንድ ቀን፣ እጁን ጭኖ ወደ እኛ መንፈስ በሚያስተላልፍ ሰው በኩል ወይስ በየምኑ ነው የምንሞላው? በየዕለቱ። በየዕለቱ የመሞላት ውጤት ማሳያውስ ሂደቱን በዚህ ሂደት ውስጥ ማሳያውስ ይኸው ሂደቶቹ ተቀምጠዋል፣ ማሳያዎቹ ተቀምጠዋል። ማሳያው ትልቁ ነገር ወደ መንፈሳዊ ፍሬ መድረስ ነው። ስለዚህ አንድ ጥያቄ ለእናንተ እተውላችኋለሁ። ከዛ እቤታችሁ ይዛችሁ ሄዳችሁ እስኪ መርምሩ። የኢትዮጵያ ቤተ ክርስቲያን አሁን ካለባት ፈተና አኳያ ማለት ነው የመንፈስ ቅዱስ ሙላት በእውነት በሕዝቡ መካከል ሆኖ ቢሆን ኖሮ በመንፈሳዊ ፍሬ የቱ ጋር ነን? የመንፈስ ቅዱስ ሙላት ልዩ ቋንቋ መናገር ሊሆን ይችላል ወይ? የመንፈስ ቅዱስ ሙላት ስውር ነገሮች ይገለጡልኛል ብሎ ማውራት ነው ወይ? ወይስ መንፈስ ቅዱስ ይሙላባቸው የተባለውን የእግዚአብሔርን እውነት በአንድ ቃል ላስምርና ልጨርስ። እግዚአብሔር ይመስገን። ሮሜ ምዕራፍ 8 ላይ ሁላችሁም አውጥታችኋል። እንዲያምበን እሱን እንጨርሳለን። ሮሜ ምዕራፍ 8 ከቁጥር 1 ጀምሬ ያነባለሁ። ስለዚህ በክርስቶስ ኢየሱስ ያሉ አሁን ኩነኔ የለባቸውም ይለናል። ለምን? ከዚህ ኩነኔ በክርስቶስ ኢየሱስ በመሆን የዳኑ ሰዎች፣ ነፃ የወጡ ሰዎች፣ የእግዚአብሔር ፍርድ የሌለባቸው ሰዎች የተካፈሉትን በረከት ይነግረናል። እንደዚህ ይላል፣ ምክንያቱም የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ አውጥቶናል። ሕግ ከሥጋ ባህሪ የተነሳ ደግሞ ሊፈጽመው ያልቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሰው አምሳል የኃጢአትንም መስዋዕት እንዲሆን በመላክ ፈጸመው። በዚህም ኃጢአትን በሥጋ ኮነነ። ክርስቶስ በመንፈስ ቅዱስ ሆኖ በኃጢአት ላይ እንዲሰለጥን፣ እንዲያሸንፍ፣ እንዲረታው ኃጢአት መሸነፍ የሚችል ነገር እንደሆነ ክርስቶስ በሥጋው አሳየ። በማን አማካኝነት? በመንፈስ ቅዱስ አማካኝነት። እግዚአብሔር ይህንን መንፈስ በልጁ እንደሰራ ሁሉ በእኛም እንዲሰራ በጎ ፈቃዱ ሆኗል። እንደዚህ ይላል፣ ይኸውም በሥጋ ሳይሆን በመንፈስ በምንመላለስ በእኛ ሕጉ የሚጠይቀውን ጽድቅ ሙሉ በሙሉ እንዲፈጸም ነው ይለናል። ሕጉ የሚጠይቀውን ሁሉ በዚህ ድል የመንሳት ለማሸነፍ በሚደረግ ጥረት የኃጢአት ሕልውና ባለበት ዓለም ከኃጢአት ፈጽሞ እንለያለን በማንልበት የትግል ሜዳ ውስጥ ግን ለማሸነፍ እግዚአብሔር መንፈሱን ሰጠ። መንፈሱን የተቀበለ ሰው ትልቁ የምታዩበት ነገር በመንፈሱ አማካኝነት ኃጢአትን ምን ይነሳል? ድል ይነሳል። ክርስቶስ መንፈስ ያለበት ሰው ወገኖቼ ሆይ ትልቁ ማሳያው በጽድቅ ሻይን ያደርጋል፣ በቅድስና ሻይን ያደርጋል። የኢትዮጵያ ቤተ ክርስቲያን በቅድስና ሻይን ያደረገች ዕለት የዛን ጊዜ የእግዚአብሔር መንፈስ በሙላት ወደ ቤተ ክርስቲያን መጥቷል። በኃይልም በመካከሏ ይሰራል እንላለን። ቅድስናና ጽድቅ ወደ ጎን የተጣሉበት ማስመሰልና ክፋት በሞሉበት መካከል የእግዚአብሔር መንፈስ ያዝናል፣ ይሸማቀቃል እንጂ በእኛም ሕይወት ውስጥ
በደስታ አይታይም። ለዚህ ነው ለቤዛ ቀን የተሰጣችሁትን የእግዚአብሔርን መንፈስ ምን አትበሉ፣ አታሳዝኑ የተባለው። የእግዚአብሔር መንፈስ በኢትዮጵያ ቤተ ክርስቲያን በደስታ ነው ለማለት ወገኖቼ ሆይ የቅዱሳንን ሕይወት አይታችሁ መፍረድ ትችላላችሁ። መንፈስ የሞላበት ሰው ማለት ፍሬ የሞላበት ሰው ማለት ነው የሚለውን እናስምርበት። ትልቁ መለኪያ እርሱ ነው። ከዛ ውጭስ ጌታ ሆይ የሚለኝ ሁሉ እኔ አላወቁም ከመጀመሪያ ነው ብሏል ጌታ። ስለዚህ መንፈስ ቅዱስን ከቅድስና ሳንለይ በዚህ እውነት ላይ እንጽና። እግዚአብሔር ይባርካችሁ። ላልተመለሱ ጥያቄዎች ካላችሁ ግን አስቀድሞ መጋቢ ተስፋዬ እንደነገረን በግል ሶስታችንም አለን። ዛሬም ሌሎችን ቀኖች መጠየቅ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ለማድመጥ ጆሮን እግዚአብሔር ስለሰጣችሁ ስለ እናንተ እግዚአብሔርን እናመሰግናለን። ወገኖቼ ሆይ እግዚአብሔር መንፈሱን ሰፍሮ ስላልሰጠን ዛሬ እንጆ ያደርጉ። ስትድኑ የተሰማችሁ ስሜት ዛሬ እንደገና ወደ ሕይወታችሁ ይምጣ። የመጀመሪያ የመሰልኩላችሁን ምሳሌ እንዳትረሱ። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ።